أشهد أشهد أن لا أن لا إله إله إلا الله إلا إلا الله إلا إلا الله وأشهد وأشهد أن أن محمدا محمد رسول الله رسول الله ما شاء الله الله مسكانك አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሲገባ ጊዜ የሚመሰክርበት የምስክር ቃል ነው። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድን የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። በየሁሉም ነብያት ዘመን በዚህ ነበር ሰዎች ወደ እስላም የሚገቡት። በዘመናቸው ያለውን ነብይ እንደ ነብይ ይመሰክራሉ። አምላክ ደግሞ አንድና ብቸኛ ነው፣ ከእርሱ ውጭ ሌላ አምላክ የለም ብለው ይመሰክራሉ። ለምሳሌ ሐዋርያቶች እንዴት ሰለሙ ከተባለ አምላክ አላህ ሲናገር ምን ይላል? ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ አስታውስ ይላል። እናላቸው ሐዋርያቶችን አን አሚኑ ቢ ወቢረሱሊ በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛም እመኑ አላቸው። ሐዋርያቶችን ምን አሉ? ቃሉ አመና እነሆ አምነናል አሉ። ከዚያስ ወሽሀድ ቢአንና ሙስሊሙን አሉ። በማመናችን ምክንያት ይህን እኛም ከሙስሊሞች ጋር በእኛ ሙስሊሞች መሆናችንን መስክር አሉ ይላል። የሙስሊምነታቸው ማስመስከሪያ ቃል ምንድን ነው? በአንድ አምላክ ያምናሉ። ለዚህም ነው በእኔ እመኑ በእግዚአብሔር እመኑ ብላቸዋል አይደል? በእግዚአብሔር እመኑ በእኔ እመኑ። ልክ መጽሐፍ ቅዱስ ላይ በእግዚአብሔር እመኑ በነቢያቱም እመኑ ይባሉ ነበረ። ስለዚህ በአንዱ አምላክ ያምናሉ ትውልድ ሁሉ በየጊዜው በዘመኑ የተላከውን ነብይ ደግሞ እንደ ነብይ እንደ መልእክተኛ ይቀበላሉ። በዚያ አማኝ መሆናቸው ይረጋገጣል ማለት ነው። በዚህ ዘመን ደግሞ ሰዎች ሊያምኑ የሚገባው አንድና ብቸኛ የሆነውን አምላክ አላህን አምነው በጊዜ የተላከውን ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም እንደ ነብይ በመቀበል ያ ማለት ቀደምቶቹ ነብያቶችንም እንደ ነብይ እንቀበላለን። እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ዮሴፍ፣ እነ ሙሴ፣ እነ ዳዊት፣ እነ ሰለሞን፣ እነ ዮናስ፣ እነ ኤልያስ፣ እነ ኤልሳ እነዚህ ሁሉ እነ የሕያ ወይንም ዮሐንስ፣ እነ ዘከርያስ ወይንም ዘከሪያ እነዚህ ሁሉ መሲሁ ዒሳ ዓለይሂ ሰላም ወይንም ኢየሱስ፣ እነ ሃሩን እነዚህ ሁሉ ነቢያቶች ናቸው። ከአምላክ ዘንድ ተልከው መልእክትን በትክክል ያደረሱ አንዱን አምላክ እንዲመለክ የሰበኩ ናቸው ብለን የምናምን ነን ማለት ነው። ይሄን ይመስላል። እሺ፣ ስለ ሶላት አሰጋገድ እህትሽ ታስተምርሻለች። በጣም ቀላል ነው። ሶላት ነገር ስለ ሶላታን ተምሬያለሁ። እሷ ጋር ቁርአንም እያስተማረች ነበርና እሷም ታስተምረኛለች። እና ለክርስቲያኖች አንድ ነገር መናገር ፈልጋለሁኝ። ትክክለኛውን መንገድ ፈልጉት። ዝም ብላችሁ እዚያ ላይ አትቀመጡ። በቃ እና ቄሶችን ወይም ደግሞ ዲያቆኖችን አትጠይቁ። ጠይቃችሁ እነሱ ትክክለኛ መልስ አይሰጧችሁም። እኔ ብዙ ጊዜ እንደዚህ እየጠየቅኩኝ እነሱን ጠይቃቸዋለሁ እና የእስልምና ላይ ያልሆነ ላይፍ ተቀባይነት የሌለው ሀዲስ እያመጡ እስልምናን እንድንጠላ እያደረጉን ነበረ። ስምን መጥቀስ እችላለሁ። ነፎይም የሱም ደግሞ ነቃልም ብዙ ሰዎች አሉና እዛም እየገባሁ ብዙ ጊዜ እንትላል ማራለሁም ጠይቃለሁኝ። ስለ እስልምና በጣም እንድንጠላው ነበር ያደረጉን። እውነትን ፈልጉ፣ እነሱን አትመኗቸው። በፍጹም እነሱ የሚሉት ነገር ውሸት ነው። አትመኗቸው። እውነትን ፈልጉት። በቃ ጀነት የምትፈልጉ ከሆነ ጀነት መግባት የምትፈልጉ ከሆነ ጀሃነምን የማትፈልጉ ከሆነ እውነትን ፈልጋችሁ እንደያገኙት ማለት ፈልጋለሁ። ሁሱ አንተን አመሰግናለሁ። ጻፍ ላሳየ ነው። ኢየሱስ ክርስቶስ ጌትነቱ በመደረግ የተገኘ ጌትነት ነው። አንተ አይደለም ብለሃል። ላሳየ ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ታወጣለት ዘለቀው ኢየሱስን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው ይልሃል። ማን ነው ኢየሱስ ክርስቶስ እንዳደረገውም እንደማለት ነው። እሺ አዩ እግዚአብሔር ኢየሱስን ጌታም ክርስቶስም አድርጎታል። ስለዚህ ጌትነቱ በመደረግ የተገኘ ጌትነት ምን ማለት ነው? ክርስቶስ ማለት ወደ እርሱ እንመጣለን። የተቀባ ማለት ነው። እሱ ሳይሆን ጌታም ክርስቶስም አድርጎት ነው፣ ቀብቶታል። ክርስቶስም አድርጎት ነው። ክርስቶስ እኮ ስሙ እኮ ነው። ምን ማለት ነው? ክርስቶስም ማለት ስም አይደለም፣ ባህሪ ነው። አታውቅም። አየህ፣ ወላሂ ምንም ያውቀው ነገር የለው። ልክ እንደሚያውቅ ሰው በቃላት ይስጫወት። እዚሁ እግረ መንገድህን ቆይ። እሺ ክፈትለት። ሰይፈ ስላሴ ላይ ክፈት። ራስህ የሚመች ከሆነ ንጽጽር ክፈትለት። እሺ ሰይፈ ስላሴ ቁጥር 5 ላይ ኤርሚያስ
ማነው ኤማሁስ ሰይፈ ስላሴ ቁጥር 5 ላይ የገዥነታቸው ስልጣን እንደሆነ 3 ልዑላን ገዢዎች ናቸው ይላል። እንደዚሁም ደግሞ ሰይፈ ስላሴ ቁጥር ስንት ላይ ነው? ሰይፈ ስላሴ ቁጥር 5 ላይ ደግሞ የትእዛዛቸው ባህሪ እንደሆነ 3 ጌቶች ናቸው ይላል። 3 ጌቶች 3 ጌቶች ወጣ። እሺ ክርስቲያን ፓውዛት ሆኖ ገብታችሁ አቤት ደህና ናችሁ? አሰላሙ አለይኩም ነው ያልከው? ያው ሰላማችሁ ይብዛ ነው ያልኩት። ኦኬ እሺ ሰላም፣ እንዴት ነህ? አለን። ጥያቄ መጠየቅ ይቻላል? ለምንድን ነው 3 ጌታ የምታመልከው ለሚለው ጥያቄ መልስ ከሌለህ ችግር የለውም፣ ወደ ጥያቄ መግባት ትችላለህ። እሺ ልጠይቅ? ጠይቅ። እሺ አላህ አካል አለው የለውም? አካል ስትል ምን ማለትህ ነው? አካል ማለት ይገባሽ እኮ ምን ማለት ነው? አካል ለምሳሌ አካል የሚለው ማንነትን ለመግለጽ ይመጣል። አንተ ማለት የፈለከው ምን ነው? አይ ስልሽ ለምሳሌ አሁን አላህ አካል አለ የለውም ገብቶሻል እኮ። አካል ስትል ምን ማለት ነው? አማርኛ አካል ነው ስትል አካል ስልሽ አሁን ለምሳሌ አሁን አላህ አይን አለው ወይ አላህ ቅንጭላት አለው ወይ እንደማለት ያክል ነው። አስተግፊሩላህ ወተውብ አላህ ሱብሓነሁ ወተዓላ የራሱ የሆነ መገለጫዎች አሉት ብለን ነው እንጂ አካል ይሄ ልክ አንተ እንደምታስበው ቦዲ ምናምን ከሆነ የለውም አላህ። እሺ አላህ ቅንጭላት የለውም? ማስረጃ ስጠኝ። ለበይ ጥያቄ እኮ ነው የጠየኩሽ። አላህ ቅንጭላት አለው ወይ ነው እኮ። ማስረጃ አምጣ። አንድ ነገር አለው ስትል እና የለውም ስትል ማስረጃ አምጣና ዛራ እየጠየኩሽ እኮ ነው። አላህ ቅንጭላት አለው ወይ ነው እኔ እኮ እየጠየኩሽ ነው። ايش قلتي لي؟ اوكي ዛሩ ከኔ ጋር እኮ አንተ ማስረጃ እኮ ነው ያልኩህ። ማስረጃ አምጣ እኮ ነው ያልኩህ። ዛራ እኔ እኮ አንቺን እኮ የጠየኩሽ ነው። ለምሳሌ አሁን አላህ አካል አለው ወይ ስልሽ አላህ መገለጫ የለውም ምናምን ብለሽ እኮ አላህ የራሱ የሆነ መለኮታዊ መገለጫ አለው። አንተ እንደምታስበው ደግሞ እሺ አካል አለው ስትል ይሄን ቦዲ ማስበው ነው አይደል? እኔ እንደማስበው ትልና አንቺ እንደምታስበው አላህ ቅንጭላት አለ የለውም እኮ። ማስረጃ ስጠኝ። እንደዛ የሚል እየጠየኩሽ እኮ ነው ዛራ። ለምሳሌ አሁን አንቺ አላህ የራሱ እንደዛ የሚል እኔ አላነበብኩም። እንደዛ የሚል እኔ አላነበብኩም። አላህ ጭንቅላት አለው። እሺ አላህ አይን አለው? አላህ ሱብሓነሁ ወተዓላ ያያን ብለን እናምናለን። እሺ አይን አለው። ስለዚህ እሺ ቅንጭላት የለውም እኮ። እንደዛ የሚል አላነበብኩም። አለው ካልክ ማስረጃ ማምጣት አለብህ አንተ። እኔ እኮ እየጠየኩሽ ነው። አለውም የለውም ካልሽ ምን ምክንያት ነው? ይሰማል? አለው የለውም ለማለት ማንበብ አለብኝ። እንደዛ የሚል ነገር እስካሁን ማስረጃ የለኝም። አለው ካልክ ማስረጃ አምጣ። ቆይ እሺ አይን ኑሮት ቅንጭላት የለውም ግን። ቆይ እሺ ቀጥል። ሌሎቻችሁ ለምን እንደምትገቡት አንዳችሁ ብቻ ቀጥሉ። አላህ ጭንቅላት አለው አልክ አይደለ? ስለዚህ አለው ካልክ ማስረጃ አምጣ። አይ ዝም ብዬ ነው የምፈላሰፈው ከሆነ ግን ተፈላሳፊ ሆነ ትቀራለህ ማለት ነው። ለምሳሌ ፍልስፍና እኮ አይደለም። ኧረ በፈጣሪ እኮ አንዳቸው አውሩ። አንድ አፍ ነው ያለኝ እኮ። ከኔ ጋር ታወሪያለሽ፣ ችግር የለም። ለምሳሌ አሁን አለ ስንት ሆናችሁ ነው የምታወሩት? ወይም እንትን ምረጡ፣ ራሳችሁን ተስማሙና ከዛ አንዳችሁ ጋር ላውራ። ሁለታችሁም ትቀጥላላችሁ፣ አብሽሩ። ግን አንዳችሁ ጋር ነው ማውራት የምችለው። እሺ ሌሽ ሁለታቸውን ማስወጣቸዋቸው ደግሞ እሺ ማን አለ? ማን አለ? هذه كيفي اوكي ማን እሺ አኗር ቀጥላ እንዴ
እሺ ማን ይሰማል? ሰላም ብያለሁ። ማን ካለ ማን የማያወራ ከሆነ አስወሩት። ሌላ ክርስቲያን ወገኖች ካላችሁ ግቡ። ሌላ ክርስቲያን ወገኖች ካላችሁ ግቡ። ሰላም የንጉስ ልጅ ሰላም ብያለሁ። እንዴና አለን አልሐምዱሊላህ። ሰላም ነው። ደህና ነኝ። ከስር የእስላም የነቢያት ሃይማኖት ነው የሚል ጽሑፍ አነበብኩ። እሺ ቆይ የመጀመሪያውን እናጥረውና ትሄዳለህ ወደዛ። ችግር የለም እንሄዳለን። መመለስ ካልቻልክ ትጠይቃለህ። ችግር የለም መመለስ ካልቻልክ ትጠይቃለህ። ሰይፈ ስላሴ ላይ ምን ይላል? 3 ጌቶች ይላል። ኢየሱስ ክርስቶስ ደግሞ በምድር ላይ በመጣበት ሰዓት ምን ብሎ ነበር ያስተማረው? እስራኤል ሆይ ስማ አምላካችን ጌታችን አንድ ጌታ ነው ብሎ ነው ያስተማረው። እና 3ቱ ጌቶች ብሎ ለምን አስቀመጠው? ሰይፈ ስላሴ ላይ 3 ጌታ ነው የምታመልከው? እንደ ዛሃራን እሱንም አልደረስኩበትም አንብቤ ሜቢ ምናልባት እኔ አሁን ከስር ጽሑፍ አይቼ ነው የገባሁት። እንዴት ነው የነቢያት ሃይማኖት የሚሆነው ስለሚለው ነው እንጂ እሱን አላውቀውም። ማለት እንደዛ እንደሚል አናበብኩትም አልደረስኩበትም። ስለዚህ በነቢያት ሃይማኖት እንቀጥል ማለት ነው። አዎ እኛ እኮ አሳየነህ የንጉስ ልጅ ማስረጃ ከፍተን ነው እኛ እያሳየነህ ያለነው። አላነበብኩትም በሚል ልትሸሻችን ይሄ እኛ ማስረጃ ብለን ነው። ለምሳሌ ቅድም እኔ አላነበብኩትም ስል እኔ አላየሁም እንደዛ የሚል ማስረጃ አምጣ ነው ያልኩት። እኔ ካመጣ በዛ ላይ ላወራ ማለት ነው። ገብቷል? አንድ አሁን ባይብል ምንትን መጽሐፉን ከፍቶ እያሳየህ እንደ ዛሃር አላወቅኩትም አላነበብኩትም ብለህ ልታልፍ አትችልም። ይሄ እንትን ማለት ይባላል። ስለዚህ 3 ጌታ ታመልካለህ የሚለውን ነገር መጀመሪያ መልስ፣ ከዛ ወደ ቀጣይ ትሄዳለህ። እጄ ላይ መጽሐፍ ቅዱስ አለ። መጽሐፍ ቅዱስ መጠየቅ የምችል ከሆነ ሰይፈ ስላሴ እያወራ መጽሐፍ ቅዱስ አትበል። ኦርቶዶክስ እስከሆንክ ድረስ ሰይፈ ስላሴ መጽሐፍ ያንተ ነው። እኔ ሰይፈ ስላሴ ላይ አይደለም ሃይማኖት ተመሰረተው ወንጌል ላይ ተመሰረተው። ስለዚህ ይሄንን አትቀበለው። መቀበል እሱ ይልሽ አንድ ክርስቲያን አማኝ ነው ሊጠይቀኝ የሚችለው እንጂ አህዛብ ሊጠይቀኝ የሚችለው እኛ መጠየቅ መብት አለ። ቤተ ክርስቲያን አንተ መጽሐፍ ነው ብላ ያስካተተመችው ድረስ እኛም የመጠየቅ መብት አለ እኮ። ክርስትናን ከተቀበልሽ በኋላ ነው መጽሐፍ መጠየቅ የምትችይው። ማን ነው እንደዛ ብሎ እንትን ሸርጥ ያወጣው? ወይም ደግሞ ይሄን ያወጣው ማን ነው? ተከራከረ አይደለም እሱ ሰይፈ ስላሴ እኮ ተከራከረበት። መች ወጣኝ? ጥያቄ ሆነብኝ፣ መልስ ስጠኝ ብዬ መጣ። ጥያቄ ሆነብኝ። 3 ጌታ ታመልካለህ ብዬ ልክ ነሽ እኮ አንቺ። ግን መጠየቅ የሚችለው ክርስትናን የተቀበለ ማን ነው? እንደዛ መስፈርት ያወጣው? እኔ የመጠየቅ መብት አለኝ ነው። አንድ ሰው ያልገባውን ነገር የመጠየቅ መብት አለው። ኢየሱስ ክርስቶስ ለማንኛውም ጥያቄ ዝግጁ ሁኑ ብሏል። በቃ ዝግጁ ሆናችሁ መጠበቅ አለባችሁ። ስለዚህ እኔ ደግሞ ቤተክርስቲያን ካሳተመችው መጽሐፍ አንተ 3 ጌታ ብለህ ያሳተምከው መጽሐፍ ነው መጠየቅ የምፈልገው። እኔ ደግሞ እሱን የመጠየቅ ሙሉ መብት አለኝ። እሺ ለማንኛውም ሙሉ መብት አለኝ። ጭቅጭቅ እንዳይሆን ማለት ነው። እንዴት ነው የነቢያት ሃይማኖት ነው? የምን ጭቅጭቅ? መጀመሪያ 3 ጌቶች ለምን ብላችሁ ታምናላችሁ? 3 ጌታ እንዴት ታምልካላችሁ? ኢየሱስ ክርስቶስ ባይብል ላይ ያስተማረው አንድ ጌታ ሆኖ ሳለ አትቀበዩ ማለት ሰይፈ ስላሴ መጽሐፍን አትቀበዩ ማለት የሃይማኖት መከራከሪያ የሃይማኖት መሰረት መጽሐፍ ቅዱስንም እኮ አልቀበልም። መጽሐፍ ቅዱስንም አልቀበልም። እኔ በመጽሐፍ ቅዱስ ነው ሰይፈ ስላሴ መጽሐፍ ቅዱስም እኩል ነው ለኔ። መጽሐፍ ቅዱስም ሰይፈ ስላሴ እኩል ነው። ምንም የተለየ ነገር የለውም። አንቺ ነው ያልሽው? አዎ እኮ ነው ለኔ እኮ ነው የምልህ። ላንተው ለኔ ግን ሁለቱም እኩል ነው። ምንም ልዩነት የለውም። ሁለቱም ያንተ የምታምንበት ነገር ስለሆነ ማለት ነው እኮ አንተ አልቀበለውም በል እንደ ፕሮቴስታንቶች አልቀበለውም በል ማለት ነው። የሃይማኖት መከራከሪያ ሃይማኖት ማለት ትርጉሙን ታውቂያለሽ? እኔ ተከራከርበት መቻልኩኝ። ስለዚህ ይሄ መጽሐፍ ነው። በዚህ መጽሐፍ ላይ እኔ ጥያቄ አለኝ። ስለዚህ የጠየቁትን ጥያቄ መልስልኝ ነው።
አቺም እያልኩሽ እኮ ነው። ለምን አትችይም ብለህ አንተ መስፈርት ለምን ታወጣልኛለህ? ከኔ ያልገባኝን ነገር የመጠየቅ መብት አለኝ። ሃይማኖቱ ይልሽ ክርስትና የሚባል ሃይማኖት ሰይፈ ስላሴ አልተመሰረተም። ዶግማ የሆነ መጽሐፍ የተመሰረተው ምን ላይ ነው መቻልኩኝ? ቤተክርስቲያን የመሰረተችው ክርስትና የሚባል ሃይማኖት ሲጀመር ተመሰረተችው ባይብል መቻቀዋል። እሺ አሁን እሺ ስለዚህ ቤተክርስቲያን ካስቀመጠችውና ካዘጋጀችው መጽሐፍ ማስረጃ ታመጫለሽ። ቤተክርስቲያን ካዘጋጀችው መጽሐፍ ደግሞ አንዱ ሰይፈ ስላሴ ነው። በሰይፈ ስላሴ መሰረት በመጽሐፍ መሰረት 3 ጌታ ታመልካለህ። ለምን 3 ጌታ ታመልካለህ ብዬ ስጠይቅ መመለስ አለብህ። ዛራ በቃሽ ንጽሬ እናንተ እናወራ ወይም ፕሮቴስታንት አለዛ ግን እቀበለዋለሁ የቤተ ክርስቲያን መጽሐፌ ነው ብለህ ከዛ በኋላ ትጠይቀኝ ይሄ ደስ አይልም። ስለዚህ አሁን አንተ ማስረጃህ ነው፣ በማስረጃህ መሰረት እየጠየቅኩህ ነው። 3 ጌታ ዛራ አይልሽ አንድ ጌታ እንደማመልክ ደግሞ ከሌላ ገድል አምጥቼ ብነግርሽ አትቀበይም አይደለ? ስለዚህ ይልሽ አታርኪሚ በእናትሽ እዚህ ላይ አታተልቺ ካመንክበት ምን አገባኝ? ካመንክበት ምን አገባኝ? መቀበል ትችላለህ ያመንክበትን። ዛራ ፕሊዝ ፕሮዳክቲቭ የሆነ ክርክር እናድርገው። በጣም ጭቅጭቅ እየሆነ ነው። በግድ እኮ ከአንድ ሺህ መጽሐፍ እኮ አንዱን ተመዞ በግድ እሱን ካልጠየቁ አይባልም እኮ። እኛ የምንቀበለው መጽሐፍ ቅዱስን ነው። በእሱ መሰረት አድርገን እንከራከር። መብቴ ነው የመጠየቅ እኮ። እንደዛ ከሆነ እኮ እኛም እኮ ከእናንተ ባይብልም እኮ ከሺህ ሀዲሶቻችሁ አንዱን መዘን እኮ በግድ ዝም ብለን እሱ ላይ ችክክ አንልም። ዋናው መጽሐፋችሁ ቁርአን ነው፣ መሰረቱ መጠየቅ ትችላለህ። አውቃለሁ እችላለሁ፣ ግን አንቺ ግድ እሱን ማስተር ካላደረግሽው ያ አንደርስታንድ ገብቶኛል እኮ። ግን አንቺ ለምሳሌ ያንን ሀዲስ ስፔሲፊካሊ ሙሉ ብዙ ማታውቂያቸው ሀዲሶች አሉ። እኛ ግን እሱ ላይ በግድ ችክክ ብለን ካልተከራከርን አንልሽም። ዋናው የምታውቂው ቁርአንን ነው፣ መሰረቱ አለሽ፣ በሱ ነው እንጂ ዲቤት የምናደርገው። በግድ እኮ አንድ ሰው ማስተር ያደረገው መጽሐፍ አንስተን ካልተጨቃጨቅን አንልም እኮ። ስለዚህ እሱ እያለ ያለው ምንድነው? መጽሐፍ ቅዱስ መሰረት ነው። በዛ መሰረት ደግሞ ስለ ስላሴ ማብራራት እንችላለን። እሱ ላይ ዲቤት ማድረግ ከተቻለ እናድርግ። ግን ከዛ ውጭ ሰይፈ ስላሴ ሰይፈ መለኮት ምናምን እያልሽ በግድ እሱ ላይ ካልተከራከርኩ ማለት ምንም ሴንስ አይሰጥም። እሺ አህሜት አድርገን ላውራ። በመጀመሪያ ደረጃ እኔ መጽሐፉን አላቀውም ማለ አቀረብን። መጽሐፉ ይሄ ነው፣ መጽሐፉ ሰይፈ ስላሴ ይባላል ብለን አቀረብን። አሁን እኔ ሀዲስ አምጥተህ እኔ የማላቀው አይነት ቢሆን አላቀውም ብዬ አልፈልግም። ወይም ደግሞ ያንን ነገር ማብራሪያውን ስለማላቀው ምናምን ብዬ አልፈልግም። ሀዲሱን ግን አላመጣም። ሳታመጣ ግን እንደዚህ አልልም። እኛ ግን መጽሐፉን አቀረብን። መጽሐፉን ካቀረብን በኋላ ይሄው መጽሐፉ ሰይፈ ስላሴ ላይ 3 ጌቶች ይላል። አንተ ካለው ብዬ ስጠይቅ መብቴ ነው የመጠየቅ። ገብቷል? ምክንያቱም ቤተክርስቲያን ይሄንን ታስተምራለች። ክርስትና የተመሰረተው ደግሞ አጠቃላይ የቤተክርስቲያን አስተምሮ ላይ ነው እንጂ ባይብል ላይ ባይብልማ አንድ ጌታ ብሎ ነው የሚያስተምረው። ቆይ አንድ ጊዜ ተረጋጋ። ክርስትና የሚባለው ሲጀመር ሃይማኖቱ የተመሰረተ ቆይ እኔ እስክታወራ እኮ ጸጥ ብዬ አዳምጥሃለሁ። አዳምጥ። ቆይ ሃይማኖቱ ራሱ የተመሰረተው የቤተክርስቲያን አስተምሮ ላይ ነው። ቤተክርስቲያን ክርስትናው ሲጀመር እኮ የለም እኮ ባይብል ላይ ገዛ ነው። ሰይፈ ስላሴ ታውቂያለሽ አይደል? የጸሎት መጽሐፍ ሰይፈ ስላሴ እኮ የጸሎት መጽሐፍ ነው። አሁን በውዳሴ ማርያም ካልተከራከርኩ እኮ አይባልም እኮ። በጸሎት መጽሐፍ እንዴት ነው ካልተከራከርኩ አይባልም እኮ። አሁን እኛ ለምሳሌ በመንዙማሽ ካልተከራከርኩ በመንዙማሽ እንከራከር እንደማለት እኮ። አትቀበሉትም? እኔ መንዙማ አልቀበልም። እንቀበለው አይደለም። ዛር አንደርስታንድ ያደረግሽኝ ምን እንደሆነ ያለሽ መሰረታዊ መጽሐፍ አይደለም። የቤተክርስቲያናችን መሰረታዊ ዶግማና ቀኖና ያለበት መጽሐፍ አይደለም። መሰረታዊ መጽሐፍ አይደለም። በሱ ልትከራከሪያችን እኮ በቀኛ በሱ በዶግማ ነው ልትከራከሪ የምችይው እንጂ ዶግማ ይሆናል ነገር እንደገና ደግሞ የመከራከሪያ መጽሐፍም ነው አላልኩኝ። ነገር ግን ጥያቄ ስለሆነብኝ ጥያቄ የመልሱልኝ ነው የፈለኩት። ላሳጥርልሽ ክርክ ወደ ጭቅጭቅ እንዳይ ላሳጥርልሽ ምን እንደሆነ ታውቂያለሽ። ጥያቄ አለኝ። ላሳጥርልሽ ችግር የለውም። ፕሮዳክቲቭ አሁን ፖይንቱ ከዚህ እኮ ተማምነን በቃ ያው እኛን ወደ እናንተ ልትወስዱን ወይ እኛ ደግሞ ልናስረዳችሁ ነው ፖይንቱ። ስለዚህ ወደ ጭቅጭቅ እንዳይሄድ ምንድነው ማድረግ ያለብን? በቃ እኛ እሱ ላይ ማስተር ያደረግነው አይደለም። መጽሐፉን ማስተር አላደረግነው። ትርጓሜ ያለው መጽሐፍ አይደለም። ሊቃውንት የጻፉት የጸሎት መጽሐፍ ነው። ኦኬ። ስለዚህ እኛ ማድረግ ያለብን ምንድነው? ወይ በመጽሐፍ ቅዱስ መሰረት ባለው ትርጓሜ ባለው ዶግማችንን እያስረዳን በዛ መሰረት ነው መሄድ ያለብን እንጂ ሰይፈ ስላሴ የጸሎት መጽሐፍ ብዙ ሺህ መጽሐፎች አሉ። እነሱን እያነሳሽ ካልተከራከርኩ ብትይ ምንም ውጤት የለውም። ግን አሁን ለምሳሌ
ሙሉ መጽሐፉን ከሚያውቁ ሊቃውንት ጋር ደግሞ እንደዚህ አይነት ክርክር መከራከር ትችላለች። ይሰማሃል? ኧረ እየሰማህ ነው ወይ? እየሰማህ ነው? ቅድም ያልከውን ነገር እየደገምከው ነው። ስላልተረዳሽኝ እኮ ነው። ባይብሉን እንደምትቀበል የቤተ ክርስቲያኑን መጽሐፍም ትቀበለዋለህ። አልቀበለውም ብትለኝ እንደ ፕሮቴስታንት ብትሆን ወይም ደግሞ ይሄ ባይብል ብቻ ብትል ኖሮ ባይብል ብቻ ላይ እወርድ ነበር። ልርዳሽ። እሺ ጠይቅኝ። ለምሳሌ አሁን እንዴት ምን አይነት ምንም ፕሮዳክቲቭ ያልሆነ ክርክር እንደሆነ ላሳይሽ። ለምሳሌ ጠይቅኝ። ሶስት ጌቶች ትቀበላለህ? አልቀበል። አንድ አምላክ ቦዲ ነው ያለው። ምን ማለት ነው ሶስት ጌቶች? ስለዚህ ሰይፈ ስላሴ ላይ ሶስት ጌቶች ብሎ ያስቀምጠው ስህተት ነው ማለት ነው። አላውቅም። አታውቅም? ምንም ፖይንትለስ የሆነ ክርክር ነው የሚሆነው። ይሄን እኮ ነው የምልሽ። ምንም ፖይንት ሶስት ጊዜ አላውቅም እኮ አሁን ሶስት ጌቶ አላውቅም ሳይሆን ይኸው አሳየነህ። የምታውቀውን እኮ ነው አሳየነህ። እሺ አሳይሽኝ። ሶስት ጌቶች ይላል። አላወቅኩም ነበር። በቃ ኦኬ፣ ልክ ነው። እሺ ቤተክርስቲያን ስለሚቀበለው በቃ ተቀበለዋል። ስታውቅ ሶስት ጌቶች ተቀበለ። አሳየነህ። ምን የትእዛዛቸው ባህሪ ምንድን ነው የሚለው? የትእዛዛቸው ባህሪ አንብቢ ውስጥ አንድ ሆነ ሶስት ጌቶች የትእዛዛቸው ባህሪ ምንድን ነው? ዙማውት አርጊ ሙሉ የትእዛዛቸው ባህሪ አንድ ሆነ። ቅድም አንስቼ እኮ እያነበብኩ ነው። የትእዛዛቸው ባህሪ አንድ ሆነ ሶስት ጌቶች አሉ እኮ። ሶስት አካል ያላቸው ጌቶች እና ምን ማለት ነው? ምን ችግር አለ? እሺ ምን ችግር አለ? የትእዛዛቸው ጌቶች እያለ ነው። ሶስት ጌታ አለ እኮ በትእዛዛቸው ባህሪ አንድ አለ እኮ። ሶስት ጌታ ትቀበላለህ? በትእዛዛቸው ባህሪ አንድ አለሽ እኮ። በቃ እሱን ለምንድን ነው ዙሚን እያደረግሽ የምታቆርጭ? አትቁረጭ። ውስጥ ዙማውት አድርጊ፣ በደንብ ዙማውት አድርጊ። ወደዛ ዙም እኔ እኮ አይደለሁም የከፈተው። ወደዛ እንትን አድርግልኝ። ዙማውት ማን ነው? ንጽጽር አይደል? የትእዛዛቸው ባህሪ በቃ እንደሱ አድርገው። የትእዛዛቸው ባህሪ አንድ የሆነ በባህሪ አንድ በአካል ሶስት እያለሽ እኮ ነው። ምን ችግር አለ ታዲያ? እኛ እሱ ነው እንዴ ምናምን በባህሪ አንድ የትእዛዛቸው ባህሪ አንድ ሆነ ሶስት ጌቶች። ሶስት ጌታ ነው አንተ የምታመልከው? አንድ ሆነ ሶስት ጌታ ነው የምታመልከው? ሶስት አካል እና ምን ችግር? ሶስት ጌታ ነው ወይ የምታመልከው? ሶስት አካል ያለው ጌታ ነው የማመልከው። ቆይ የንጉስ ልጅ አንዴ ቆይ፣ ችግር የለም። ሶስት ጌታ ነው ወይ የምታመልከው? እኔ ጥያቄ ሶስት አካል ያለው ሶስት ጌታ ነው የምታመልከው? ሶስት አካል ሶስት ጌታ ነው ወይ? እኔ ጥያቄ ሶስት አካል ምናምን አትበል። ሶስት ጌታ ነው የምታመልከው? ሶስት አካል ማለት ነው። ነው እኮ ሶስት ጌታ ማለት ነው። ከኮንቴክስቱ አንጻር በአሰላ አካል ስለሆነ ባይብል ላይ ደግሞ አንድ ጌታ የለም። ባይብል ላይ ደግሞ አሳይ። ምን ኮንትራዲክት ያደርጋል የምትሆን የተቀየረ ነው ብለሽ በባይብል ሲጀምር ታምኛለሽ? በባይብል ታምኛለሽ? እንደ አንቺ ሲጀምር ለምን ባይብልም ሰይፈ ስላሴም አንድ እኮ ነው ለኔ። እንዴት ነው አንድ ይሆን? ሲጀመር እኮ መጽሐፍ ቅዱስ እኮ ኮራፕት ተደርጓለሽ። በመጽሐፍ ቅዱስ እኮ ሰይፈ ስላሴ አንድ ነው ለኔ እኮ ነው የምልህ እኮ። አንድ ጌታ ብሎ ነው የሚያስቀምጠው። አንድ ጌታ ከኮንቴክስቱ አንጻር እናያለን። እንግዲህ አንድ ጌታ ለምን እንዳለ ቅድም እያወራ ያለው ስለ አካል ነው። ጌታ አምላካችን አንድ ነው የሚለውን አስቀምጠው። ከፈትለሽ ተረጋጋ። ምንም እኔ ፕሮዳክቲቭ ያልሆነ ነገር ለምን እንደምናወራ እኮ ባይብል ላይ ባይብል ጋር የማይስማማ የቤተ ክርስቲያን አስተምሮች እንዳለን ላሳይ ስለፈለግኩ ነው። እሺ ስለ ሶስት አምላክ አሁን አይን ቅድም ሰይፈ ስላሴ ላይ ልትኝ የፈለግሽው ስለ ሶስት አምላክ ነው እያወራ ያለው። ልትይ ፈልገሽ ነው? ስለ ሶስት ጌቶች ነው እያወራ ያለሁት። ምን ማለት ነው? አንድ ጌታ ባይብል ላይ አንድ ጌታ አለ። ባይብል ላይ አንድ ጌታ አለ። ለምሳሌ ምን አለ? ማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ ክፈትለት። ኢየሱስ መልሶ እንዲህ አለው ከትእዛዛቱ ሁሉ ፊተኛ ባይብሉን ታሳይኛለሽ። ሰይፈ ስላሴ ላይ ተመለሽ እዛኛው ላይ ተመለሽ እኮ። እዛ ላይ እኮ አንድ ባህሪ ብለዋል እኮ። ምን ችግር አለው? ተመሳሳይ እዛ ላይ አንድ ጌታ ይላል፣ እዚህ ጋር ሶስት ጌታ ይላል። ሶስት ጌታ ወይስ አንድ ጌታ? አንድ ባህሪ። ሶስት ጌታ ወይስ አንድ ጌታ? አንድ ባህሪ ይላል። እኔ ስለ ባህሪው ጠይቅኩማ። ሶስት ጌታ እያለ ነው። ሶስት ጌታ አንድ ሁለት ሶስት ጌታ ተመሳሳይ መስመር ላይ አንድ ባህሪ ሶስት ጌታ ነው። እና ምንድን ነው እኮ ሶስት ጌታ? ስለዚህ ሶስት ጌታ ወይስ አንድ ጌታ? አንድ ባህሪ ሶስት ጌታ እንደዛ ነው እኮ። ባይብል የሚለው ማርቆስ ወንጌል ላይ አንድ ጌታ ነው የሚለው። ለምን ትቆራረጫለሽ? ኖ
አንብብ። እስራኤል ስማ ጌታ አምላካችን አንድ ጌታ ነው። በግድ እኮ ድርቅ እያልሽ እኮ ነው። ለምን ትቆርጫለሽ? እኔ ምን ድርቀት ነው የምታወራው? ባይብል አንድ ጌታ በእንትን ደግሞ ሶስት ጌታ። ዙም አታርጉት። አየህ ዙም ስላደረክ አነበብን እኮ 1100 ሰዎች እኮ አነበቡ። ኖ አንድ ባህሪ ይላል። አንድ ባህሪ ሶስት ጌታ። አንድ ባህሪ ሶስት ጌታ ነው የሚለው። አየሽ ስትያዝ ለምን አንድ ባህሪ ሶስት ጌታ። ባይብል ደግሞ አንድ ጌታ። ባይብል አንድ ጌታ። ዙም አውት አድርገው በደንብ ቤታችኛውን ዙም አውት አድርገው። አንድ ባህሪ ሶስት ጌታ ነው የሚለው። አየህ አንድ ባህሪ ሶስት ጌታ እኮ አንድ ባህሪ ሶስት ጌታ። ባይብል ደግሞ አንድ ጌታ አለ። ማንኛው ነው? አንድ አምላክ ሶስት አካል እንደማለት ነው። አንድ ባህሪ ባይብል አንድ ጌታ አንድ ጌታ። እናንብበው ደግሞ የመጽሐፍ ቅዱስን ደግሞ እናንብበው። ዙም አውት አድርገው የመጽሐፍ ቅዱስን ሙሉ ላይ ነው እናንብበው። ሙሉ ላይ ነው። ኦኬ ኢየሱስም መልሶ እንዲህ አላቸው፣ ከተሳሳቱ ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው እና ምን ችግር አለው እኮ? አንድ ጌታ ነው። አንድ ጌታ ወይስ ሶስት ጌታ? ኮንቴክስቱ ምንድን ነው? ኮንቴክስቱን መረዳት አለብሽ። የምን ኮንቴክስት ነው የምታወራው? ሶስት ጌታ ነው የሚለው አንድ ጌታ ነው። አንተ በሰይፈ ስላሴ ሶስት ጌታ ይላል ባይብል። አንድ ጌታ ይላል። እንደ ኮንቴክስቱ ነው እንደ ኮንቴክስቱ ነው። ይሄኛውን ኮንቴክስቱ እኮ ምንድነው? ልዩነት እኮ ነው። ህፃናት እየሆነ ነው። ለምን እንደዛ እንደምልሽ ታውቂያለሽ? በአንድ ንጽጽር ስትሰሪ ሙሉ ኮንቴክስቱን የመጽሐፉን የላይኑን እንዳለ ካልተረዳሽው ዝም ብለሽ እዚጋ ሶስት ጌታ ይላል እዚጋ አንድ ጌታ እያልሽ መከራከራት ምንም ፖይንት ለስ ነገር ነው። እሺ ሰላም አለይኩም፣ እንዴት ናችሁ? እስቲ ሁሱ እስቲ አንተ ቢያንስ ከተሻልክ እስቲ አንድ ጌታ ወይ ሶስት ጌታ ጥያቄ አንደርስታንድ አደረግሻለሁ እኮ ግን ሙሉ ኮንቴክስቱ እንረዳ። በኮንቴክስት የማንረዳ ከሆነ የቃላት ጨዋታ ከሆነ ምንም ፖይንት ልስ ይሰማሃል ወይ? ስንት ጌታ ነው ያለው? ምን ጌታ ስትል ምን ማለት ነው? ስንት ጌታ ነው ያለው? ጌታ ማለት ምን ማለት ነው? ጌታ ማለት ስንት አምላክ ነው እያልከለኛለሁ? በባህሪ ነው በአካል? ስንት ጌታ ነው ያለው? በምን በባህሪ በአካል? ስለዚህ ጌታ የሚለውን ማብራሪያ ፈለክ ማለት ነው። በጣም ጥሩ። ሁለት አይነት ጌትነት አለ። አንድ መለኮታዊ ጌትነት አለ፣ ሁለተኛ በመደረግ የሚገኝ የስልጣን ጌትነት አለ። የኢየሱስ ክርስቶስ ጌትነት ከየትኛው ነው? በመለኮት አንድ ነው፣ አንድ ጌትነት ነው ያለው። አይደለም ጥያቄ። ኢየሱስ ክርስቶስ ጌትነቱ በመደረግ የተገኘ ጌትነት ነው ወይንስ አይደለም? ተደርጎ ነው ወይንስ አይደለም? የእግዚአብሔር የአብ ቃል ነው። ምን ማለት ነው? በመደረግ የተገኘ ነው ማለት ነው። ኢየሱስ ክርስቶስ ጌታ ተደርጎ ነው አይደለም? አይደለም። ኦልሬዲ ጌታ የነበረ ነው። ተደርጎ ነው። ማስረጃ ልስጥ። ማን ያደረገው? ጌታ አምላክ እግዚአብሔር። አሳየኝ። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ታወጣለህ አንድ ጊዜ ንዝር ነው። ከመጽሐፍ ቅዱስ እንደዛ መጥቀሳች አንተ ታምንበታለህ? መጽሐፍ ቅዱስ ኮራፕትድ ሆኗል ብለህ የምታምን ሰው ሆነ እንዴት መጽሐፍ ቅዱስ ትጠቅሳለህ? ከዛ መጽሐፍ ላሳየ ነው። ኢየሱስ ክርስቶስ ጌትነቱ በመደረግ የተገኘ ጌትነት ነው። አንተ አይደለም ብለሃል። ላሳየ ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ታወጣለት። አንብበው። ምን ይላል? እንግዲህ ቀጥል። እንግዲህ እናንተ የሰቀላችሁትን ኢየሱስን እግዚአብሔርን ጌታን ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። መልሰው ነው 35 አስነብበኝ አንድ ላይ አንብብ። ያው ኢየሱስ ግን እንዳደረገው ይላል። ጌታ 35 አስነብበኝ። 35 አዳምጥህ። ጌታ ያደረገው ማን ነው? ኢየሱስን 35 አስነብበኝ ፕሊዝ። ጌታ ያደረገው ማን ነው? ቃል የህፃን ጨዋታ እናድርገው። እሱ የ35 አስነብበኝ። አንዴ ህፃን ጨዋታ አይደለም፣ አዳምጥ። ኖ ቃሉን ዝም ብለህ ልታስጠራኝ ነው። ፖይንቱ እሱ አይደለም። 35ን ካላነበብኩት ሴንስ አይሰጥም። እንዳደረገው እያለ ነው። አድራጊው ማን ነው? 35ን አሳየኝ። እሱን ለማወቅ 35ን አሳየኝ። አሳየህ፣ ችግር የለም። እሺ ዳዊት ወደ ሰማያት አልወጣምና ነገር ግን እርሱ ጌታ ጌታዬን ጠላቶችህን የእግርህ መረገጫ እስካደርግ ድረስ በቀኜ ተቀመጥ ነው። በቀኜ ተቀመጥ አለው አለ። እንግዲህ እናንተ የሰቀላችሁትን ኢየሱስን እግዚአብሔርም ክርስቶስም ኢየሱስ እግዚአብሔር ጌታ ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። ይህንን ስራ ክርስቶስ እንደሰራው ይወቅ ማለት እኮ ምን ማለት ምን ያገናኘዋል? ጥያቄው እንዳደረገው ይላል። አየህ ቆርጠው ከኮንቴክስቱ አስወጣሁ ማለት ነው። ጌታ ያደረገው ኢየሱስን ጌታ ያደረገው ማን ነው?
አይልም። ስለዚህ አይደለም እያወራ ያለው ክርስቶስ ነው ይህን ስራ ይሰራላችሁ ነው እያለ ያለው አይልም። እንደሱ ክርስቶስ እንደሰራላችሁ አይልም። አትዋሽ ነው 35 ስናነብ አየነው። አዳምጥ። እግዚአብሔር ኢየሱስን ጌታ እንዳደረገው ይላል አይልም። ነው ይላል። ያው ነው የሚለው ይህንን ስራ ክርስቶስ ነው የሰራላችሁ ነው እያለ ያለው አይልም። እንደሱ ነው። መልስ አንብበው ከፈለግ 35 አነበብነው እኮ ያው ጌታ እንዳደረገው አዳምጥ እንጂ ረጋ ኖ ለማለት ነው የመጣኸው። እንዳደረገው እያለ ያየኸው ነው። እግዚአብሔር ጌታም ክርስቶስም እንዳደረገው ይላል። ጌታ ክርስቶስ እግዚአብሔር እንዳደረገው እሺ፣ ክርስቶስ እንደሰራው ማለት ነው። እሺ እንደሰራው አይልም። ለምን ተዋሻለህ? ክርስቶስን እኮ ነው ጌታ እያደረገ ያለው እኮ። ማነው አድራጊው? ጎበዝ። ክርስቶስን ጌታ ብሎ እየጠራው እኮ ነው። ምን ማለት ነው? እየጠራው አይደለም፣ እንዳደረገው እያለ ነው። አድራጊው ማለት ጌታ ክርስቶስም እንደጠራው ነው። ምንድነው? እንደሰራው ነው እያለ እንደሰራው እኮ አይልም። አትዋሽ። እንዳደረገው ነው። ምን ማለት ነው? ተመሳሳይ ከሆነ ማድረግ ማለት መስራት አይደለም። ጌታ ያደረገው ማን ነው? ጌታ ክርስቶስን ጌታ አደረገው አይልም። ያደረገው ያው እንዳደረገው ይላል ነው። ጌታም ክርስቶስም ነው እያለ ጌታም ክርስቶስም ጌታም ክርስቶስም እንዳደረገው ነው ያለው። ኢየሱስን ክርስቶስ ያደረገው ማን ነው? ጌታ ያደረገው ማን ነው? እግዚአብሔር። ያው ምን ብሎ እኮ ይከታል እኮ ጌታም ክርስቶስም። ለምንድን ነው ክርስቶስም የሚለው? እሺ ክርስቶስም ነው ያደረገው ማለት ነው። እንደዛ ልትለኝ ነው? ያውና ኢየሱስን አለህ እኮ ዘለቀ። ያው ኢየሱስን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው ይልሃል። ማነው? ኢየሱስ ክርስቶስ እንዳደረገውም እንደማለት ነው። እሺ አዎ፣ እግዚአብሔር ኢየሱስን ጌታም ክርስቶስም አድርጎታል። ስለዚህ ጌትነቱ በመደረግ የተገኘ ጌትነት ምን ማለት ነው? ክርስቶስ ማለት ወደ እርሱ እንመጣለን። የተቀባ ማለት ነው። እሱ ሳይሆን ጌታም ክርስቶስም አድርጎት ነው፣ ቀብቶታል። ክርስቶስም አድርጎት ነው። ክርስቶስ እኮ ስሙ እኮ ነው። ምን ማለት ነው? ክርስቶስም ስም አይደለም፣ ባህሪ ነው። አታውቅም? አየህ፣ ወላሂ ምንም ያውቀው ነገር የለው። ልክ እንደሚያውቅ ሰው በቃላት ሲጫወት እዚሁ እግረ መንገድህን ቆይ፣ እግረ መንገድህን ክርስቶስ ሙስሊም እንደሆነ አሳየኝ። እግረ መንገድህን ቆይ። ክርስቶስ ማለት ስም ነው አለ። ስም ነው ክርስቶስ ማለት አሳየኝ። ክርስቶስ ማለት ስም ነው። ኢየሱስ ክርስቶስ እና ከስሙ አንዱ አይደል? ምን ማለት ነው? ክርስቶስ ማለት ስም ነው አለ። ወላሂ ስም አይደለም። ምንም ያውቀው ነገር የለም። እሺ፣ እና ምን ማለት ነው ስም? ለማንኛውም አሳየኝ። ክርስቶስ እስላም እንደሆነ እግረ መንገድህን አሳየኝ። ለአንድ ጌታ እንደጸለየም አሳየኝ እግረ መንገድህን። አንዴ እናሳያለን በደንብ አድርገን። አንዴ ትልቁ ላይ አድርገ ልጆች። ለማንኛውም ክርስቲያኖች ክርስቶስ ማለት ስም ነው አለ። እንደሚያውቅ ሰው ማለት ነው። ክርስቶስ ስም አለ፣ ባህሪ ነው። አንደኛ ጌትነቱ ኢየሱስ ክርስቶስ እስከዛሬ ክርስቲያኖች የሚያምኑት በመደረግ ያገኘው ጌትነት አይመስላቸውም። በቃ የራሱ ጌትነት ነው። ከአብ ከወልድ ከሶስቱ አንድ ጌታ ይመስላቸዋል። አይደለም። የክርስቶስ ጌትነት በመደረግ የተገኘ ጌትነት ነው። በመደረግ የተገኘ ጌትነት ደግሞ የስልጣን የሹመት ጌትነት ነው። ገብቷቸዋል አይደለ? ራሱ ሰማይና ምድር ስልጣን ተሰጠኝ ብሎ እንደተናገረው ማለት ነው። ታዲያ አሁን ኢየሱስ ክርስቶስን ብቻ ነው እግዚአብሔር ያደረገው ጌታ ያደረገው ወይስ ሌሎችን አድርጓል ከተባለ ነፍ ሌሎችን እግዚአብሔር ጌታ አድርጓል። የሚገርመው መቼ ነው ክርስቶስን ጌታ ያደረገው? መቼ ነው? ጊዜውን ንገረኝ ፕሊዝ። አረብሽም። ምን ይሻላል? ምን የሚያውቅ ነገር የለ። ወላሂ ላዚም ዝም ብሎ በባዶ ግን የቃላ ጨዋታ ሲጫወት ሰምቼ ነው። ክርስቶስ ስሙ ነው አለ። ስም አይደለም፣ ክርስቶስ ባህሪ ነው። ክርስቶስ ማለት ምን እንደሆነ አያውቅም። ራሱ የተቀባ ማለት ነው። ማን ነው ይሄንን ስልጣን የሰጠው? ክርስቶስ ያደረገው እግዚአብሔር። እዛው ላይ በሌላ ቦታ ላይ ሲፈታላችሁ ይሄን ኢየሱስን እግዚአብሔር በመንፈስ ቅዱስ ቀባው እያለ ይናገራል። ቀቢ አለው ከወንድሞቹ መካከል እግዚአብሔር ቀባው ይላል። ስልጣን እየሰጠው ነው በትውልዶች ላይ በዘመኑ ማለት ነው። ገብቶሻል አይደለ? ቀባው፣ ክርስቶስ አደረገው። ታዲያ ይሄ መቀባት ስም ነው ወይ? መቀባት ስም አይደለም፣ ባህሪ ነው። ዘለቀ እግዚአብሔር ከኢየሱስ በፊት ሌሎችን ቀብቷል ወይ? በደንብ ቀብቷል። በጣም በርካታ ሰዎችን ቀብቷቸዋል በብሉይ ኪዳን ላይ። ኢየሱስንም በጊዜው ቀባው። ጌትነቱ በመደረግ የተገኘ ጌትነት ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 38 እግዚአብሔር ኢየሱስን ጌታም ክርስቶስም አደረገው ይላል። ታዲያ ከኢየሱስ ክርስቶስ በፊት እግዚአብሔር ጌታ ያደረገው አካል አለ ወይ? አዎ አለ። በጣም በርካቶችን ነቢያቶች ጌታ አድርጓቸዋል። ለምሳሌ እንውሰድ። ዮሴፍ ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ ዮሴፍን እግዚአብሔር ጌታ አደረገው ይላል። ኢየሱስንም የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ እግዚአብሔር ኢየሱስን ጌታ አደረገው ይላል። አንድ አይነት፣ ምንም የሚለያዩበት ነገር የለም። ይወሻላ
ክርስቶስ መደረግ ብርቅ አይደለም። እሱም ክርስቶስ ለኢየሱስ ብቻ የተሰጠ ባህሪ ይመስላችኋል? ላ አይደለም፣ የተቀባ ማለት ነው። ከኢየሱስ ክርስቶስ በፊት እግዚአብሔር በርካቶችን ቀብቷል። አንድ ከሰዎች የሚለየው ነገር የለው። ኢየሱስ ክርስቶስ ልክ እንደ ማንኛውም ነቢያት ከአምላኩ ቃልን እየሰማ የሚያስተምር ነበር። ማስረጃ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ክርስቶስ ምን አለ? እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ አለ። ማን ነው ከአምላክ እየሰማ ለሰው የሚናገር? ነቢያቶች። ሕዝቅኤል ምን አለ? የእግዚአብሔር ቃል ወደ እኔ መጣ እያሉ ይናገሩ ነበር። ከአምላክ ቃልን እየሰሙ ለትውልድ የሚያደርሱ ነቢያቶች ናቸው። ክርስቶስ ከነቢያቶች መካከል አንድ ነቢይ ነው፣ መልእክተኛ ነው፣ ከአምላክ ሰምቶ የሚናገር ነው። እርሱ ይህን ይመስላል። ጥያቄ ያለው ጠይቅ። ሁሱ እኔ አገባቢ ከስር ኢስላም የነቢያት ሃይማኖት ነው የሚል ምናምን ጽሑፍ አየሁና ገባሁ እና እኔ ነበርኩ እያወራ ያለሁት ከዛራ ጋር በመሀል ልጁ ገብቶ ምዕራፍ 2 ምናምን የጠቀስከውን ማቴዎስ በተደጋጋሚ ይጠቅሰዋል። ማቴዎስ ላይ ማለት ማቴዎስ 22 ምዕራፍ 32 ላይ 42 ላይ ይዘረዝረዋል። ማለት ትንቢት ዳዊት እንዴት እንደተናገረው ሐዋርያውን ጴጥሮስ ያኛው መጥቶ ሐዋርያ ስራ ላይ ሲናገር ጴጥሮስም ሲናገረው ይሄንን አሰብ ዳዊት ልጅ ስለ ልጅና ስለ አባትነት ክርስቶስ እንዴት ዳዊት ልጄ ልጄ ካለ ጌታዬም ልጅም ካለ እንዴት ልጅ ይሆናል ብሎ እያብራራ ነው። ለፈሪሳውያን ይገልጸዋል። አንብብልህ አንዴ ሰማይ ከሆነ ነቢያቶች ሃይማኖት ነው የሚል አይቼ ነው የገባሁት አልክ። በሱ ላይ ማውራት ፈልጋለሁ። እሱም እንዳለውና እሱ ቤዝመንት ጥያቄ ነው። ግን አሁን ከልጁ ጋር ስታወራ የነበረው ነገር ክርስቶስ ላንብብልህ አንዴ። ፈሪሳውያንም ተሰብስበው ሳሉ ሐዋርያ ስራ አሁን የጠቀስከውን ማቴዎስ በደንብ ይጠቅሰዋል። ልፈልጌ ነው ራሱን ጥቅሱን እንዳለ ይዞ መጥቶ በዳዊት መዝሙር የተጻፈውን ነው ዝም የሚጽፈውና ፈሪሳውያንም ተሰብስበው ሳሉ ኢየሱስ ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው። ማነው ጠያቂው? ኢየሱስ ክርስቶስ ነው። የዳዊት ልጅ ነው አሉት። እርሱም እንኪያስ አላቸው፣ ዳዊት እንደዚህ ብሎ ጸልየዋል፣ ጌታዬ ጌታዬን ጠላቶችን የእግርህ መረገጫ እስካደርግል ድረስ በቀኜ ተቀመጥ አለው። ይሄኛው አሁን እንትና አንዴ አንተ የጠቀስከው አለ አይደለ? የተቀባ ነው ጌትነቱ የተሰጠ ነው ለማለት ፈልገ አንተ ያመጣኸው ጥቅስ በአባትና በልጅ መካከል ያለን ኮንቨርሴሽን ለማሳየት ነው እንጂ አንተ እንደምትለው ክርስቶስ ጌታ የተሰጠው ጌትነት አለመሆኑን ለማሳየት ያመጣውልን። አንተ የሐዋርያት ሥራ ምዕራፍ 2 ቁጥር ከ35 ጀምረህ ስናነበው ዳዊትም ይላል ወደ ሰማያት አልወጣምና ነገር ግን እርሱ አለ ጌታዬ ጌታዬን ጠላቶቼ የእግርህ መረገጫ እስካደርግ ድረስ በቀኝ ተቀመጣለሁ። ይህንን ቃል ደግሞ ማቴዎስ በደንብ ያብራራልሃል። ማቴዎስ 22 ቁጥር 42 ላይ ወይም 44 ላይ ፈጠን አድርግና ሀሳብህን ጨርስ። መልሱም ስላለ ነው እዛው። እርሱም እንኪያስ ዳዊት ይላቸዋል ጌታዬ ጌታዬን፣ እዛው ማቴዎስ ላይ ያለው ደግሞ ይሄ ማለት ነው ተማሳይ ቃል ጌታዬ ጌታዬን ጠላቶቼ የእግርህ መረገጫ እስካደርግ ድረስ በቀኝ ተቀመጣለሁ። ከዛ ይፈተዋል ከስር ሲል እንዴት በመንፈስ ጌታ ብሎ ይጠራዋል? ዳዊት ጌታ ብሎ ከጠራው እንዴት ልጅ ይሆናል? ልጁ ይሆናል። ለምን? የዳዊት ልጅ ነው ስላሉት ኢየሱስ ክርስቶስን። ስለዚህ ዳዊት ደግሞ ሁለት ነገር የተናገረው ጌታዬ ጌታዬን ብሎ ነው የጠራው። ስለዚህ ጌታም ልጅም እንዴት ሊሆናል ለዳዊት ብሎ እያብራራው ነው። እና ዳዊትስ ጌታ ብሎ ከጠራው እንዴትስ ልጅ ይሆናል አላቸው። አንድም ቃል እንኳን ይመልሱለት ዘንድ አልተቻላቸውም። ከዚያም ቀን ጀምሮ ወደፊትም ማንም ሊጠይቀው አልደፈርም ይላል ስለ ኢየሱስ ክርስቶስ ማለት ነው። ስለዚህ ይሄ አንተ እንደምትለው ቃሉን በደንብ ካነበብከው ስለ ልጅና ስለ ጌትነት ነው እንጂ ጌትነት የተሰጠው እንዳልሆነ ያሳያል። ጨርሻለሁ። አንተ እንደምትለው ደጋገምከው ጌታ አደረገ የሚለውን እኔ ሳልሆን መጽሐፍ ቅዱስ እኮ ነው ያለው። ማነው ስሙ? የንጉስ ልጅ ጥሩ መጽሐፍ ቅዱስ ነው ያለው፣ እኔ አይደለም ያልኩት። አንተ እንደምትለው አደረገው ላደረገው የሚለው መጽሐፍ ቅዱስ ነው እያልከው ነው አይልማ ይላል። አሁን ያልከው እኮ አንብበው እስኪ። ማለት እንዴት ነው ሴንቴንስ አረፍተ ነገር ሲሰራ እንዴት ቨርብ እና ምን ይላል? በቃል እንዳልኩት ሲናገር ምን አለ መሰለህ? እግዚአብሔር ኢየሱስን
ጌታ እንዳደረገው የእስራኤል ወገን ሁሉ ይወቅ ይላል ራሱ። ጌታ እንዳደረገው ይወቅ የእስራኤል ወገን ሁሉ እያለ ሀሳቡ እኮ የሚጀምረው እኮ የለ ሙሉ መጽሐፉን አንብብ፣ ችግር የለውም። ሙሉ መጽሐፍ አሰማኝ ማለት ነው። ኖ ላነብልህ አይደለም፣ ላነብልህ አይደለም። አዳም ሀሳቡ የሚጀምረው ከጥቅስ የንጉስ ልጅ እየተናገረ ነው። ማን ነው በእናታችሁ? አቤት አይሰማም። መጀመሪያ የ35 ያውጣልህና ከዛ በኋላ ወደ 36 ትቀጥላለህ። ወደ መጀመሪያ መውጣት ያለበት 35 ነው እኮ። እኔ እንደው እኮ ማቴዎስ ወንጌልን አመጣሁለት እኮ አያመጣልህም፣ በስነ ስርዓት አያስነብብህም። እንትን ይለዋል። አብሽር፣ ቅድም አንብበዋል። አስነብባቸዋለሁ፣ ቅድም አንብበዋል። አስገባው እስኪ ቅድም ወንድ ከሆንክ አታስገባው። አልቻልከውማ። አዳም ረጋ በል። እያቋረጠ ሀሳብ አላስጨርስ ሲል ነው የወረደው። ገብቶሃል? ልክ እንዳንተ እንዳሆኑ ማለት ነው። ልጁ እያወራ ጣልቃ ገባህ አንተ። እንዳውም አንተ ቤት አድርግና አንተ ቀጥል። ና ማን ቤትን ሀሳብ አውራ፣ አንተ አውራ፣ ቀጥል ሀሳብህን። ሜት አታድርግ። ጨርስ። ቆይ እኔ ሀሳብ አለኝ። በዚሁ ላይ አውራ። ሜትን ሀሳብ ሜት አታድርግ። ራስህን አንሳ። ከኔ ጋር እንጨርስ መሰለኝ። አንተ ቤት አድርግ፣ ራሱ ይቀጥል። ስማ፣ ሰው አታወዛግብ። የጀመርከውን ጨርስ። አውራ። ንጽጽር እየሰራ ነው። የጀመርከውን ጨርስ። ማንተናውን ብታወራው ዝም ብለን እናዳምጣለን። አውራ። ከምትፈልገው ጥቅስ ጀምረህ አንብብ። ቀጥል። ሜት አታድርግ ራስህን። እሱ ከኔ ጋር አንደኝ ቀጥል። እሱ ኦልሬዲ ትቀጥላለህ አለሁኝ አልኩኝ እኮ ዘለቀ። ታወራላችሁ እንዴ? ምን ናችሁ ነው? አምነው ዘለቀ ገብቶ ስለሄድን በቃ ማውራት ያለበት እሱ ነው። እና አውራ። ሜትን አንሳ። ክፈተው። ቅድም ከፍተው አልነበረም? አግዘዋል። አሁን ቁጥር 35 ክፈትልኝ። 35 ናውጣለት እና አንብብልህ፣ ቃሉን አንብብለት፣ አግዘው። እራሱ አንብበው። ተው የንጉስ ልጅ መጽሐፉ ስለሆነ ራሱ ያነባዋል። ችግር የለውም። ማትስተላለሱ ያነብልሃል። ለመረበሽ ነው የምትገቡት አይደለ? ምን ይሻላል? ኧረ መጽሐፍ ቅዱስ እንደ ቅድም እያሳያኝ አስነብበኝን እያልኩ ያለሁት እንጂ ለምንድን ነው የምረብሽው? በቃ ያወጣልሃል። አውጣለት አንዴ ንጉስ ልጅ አስነብበው። ራሱ እያነበበ ያብራራ። እኔ ቪዲዮ መክፈት አልችልም። ቪዲዮ የሚከፍት ሰው አለ? ሌላ ሰው? እሺ አንዴ እንትና ንጽር ያወጣለት። ንጽር ይከፍት። አዎ እሺ ሃይ አወጣለህ። ማን ያንበበልኛ እንዴ? አወጣለህ እኮ አንብብና አብራራ እንጂ ምን ሆነህ ነው? በጣም ገበት ክሳ አንብብ። ያው አውጥቶልሃል። ከ34 ጀምሮ አውጥቶልሃል። ከፈለክ ይውረድ። 35 ማለት 35 ላይ አድርገው። በቃ አለፈው የሚለው በሚለው ቃል ሂድ። 35 ያስነብብ። አውርድለት። እሱን አልፈልግም ማለት አውርድለት። ወለታ ከዚህ ነው የሚጀምረው። 35 ከዚህ ነው የሚጀምረው። አንድ ላይ ነው 34 እና 35ን አውርድ አውጣልኝ። ቅድም 35 አውጥተው ነበር ሲጀምር አለ። እሺ በሌላ ላውጣልህ፣ በሌላ ላውጣልህ። 35 የለም እዚህኛው ላይ ተበርዟል። ምን ልጅቷ እያወጣች ይሆን ነበር እንዴ? ቅድም እሱ የፈለገው ሐዋርያ ስራ ላይ ያለውን ነው። እሱን እኮ ይኸው ልከፍትለት ነው። አሁንም ራሱ ነው። ቆይ ይኸው ልከፍትለት ነው። የሐዋርያ ስራ ምዕራፍ 2 ቁጥር 35 ያው እሺ አውርደው በርታች። ቀጣይ ጨረሰ። 36 ነበር። 36 አስነበው። አረ የማቴዎስ ወንጌል ነው ያልኩህ። ያው ነው እዚህ ጋር ነው ኢየሱስን ጌታ እንዳደረገው የተነገረልህ መጽሐፍ ላይ ጌታ ተደርጎ ነው ኢየሱስ። ያው ድምፅህን ከፍ አድርግ። ጊዜ ከምንጨርስ ለምን ጣልቃ ትገባለህ? ለምን ትርብሻለህ? እንደምን ነው? ሶስተኛ ጊዜ ነው ጣልቃ እየገባ ያለው። ስርዓት የሚባል ነገር አታውቁም እንዴ? ሰው እያስረዳ አንድ ሰው ከጀመረ ጣልቃ ትግቡ፣ ሌሎች ይጨርስ። እኔም ዝም ብያለሁ አይደለ? ሁሉም ዝም ብሎ እያዳመጠ ነው። ለሽ በተራ ታወራለህ።
ያላ ማን ቀጥል ሆነ አብራራ። ያው ጌታም ክርስቶስም እንዳደረገው እግዚአብሔር እንዳደረገው የእስራኤል ወገን ሁሉ ይወቅ። 36 አምጣልኝ። አሁን የማቴዎስ ወንጌል 36 እኮ ዘለቀ። ያው 36 አይታየኝም እኮ ያው ይታያል። 36 ቁጥሯን አሳየው አንድ ጊዜ 3 ከዛ በኋላ 6 ከፍ አንድ ዝም አድርግልህ ቁጥሯን ያት መጣች 36 እያታም ከፍ አድርገውሽ እየፈጠንክ ነው፣ በጣም እየፈጠንክ ነው። ያው እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቃል። አስረግጠህ ማወቅ አለብህ ኢየሱስን እግዚአብሔር ጌታ እንዳደረገው እያለ ነው መጽሐፍ ቅዱስ። 35 ምን ነበር የሚለው? አስነብበው፣ ችግር የለው ከፍ አድርግለት። ያው 35 እስካደርግልህ እኮ ነው ያለው ድረስ በቃኝ አይደለም በቀኝ ተቀምጦ ተቀመጥ። ረስታህ ለአማርኛን እንኳን ስም አይደለም እስካደርግልህ ድረስ ነው የሚለው። በስነ ስርዓት በትክክል አንብበው እዛ ጋር መጀመሪያ እኮ ያው አንተ ነህ በትክክል እያነበብክ እስካደርግልህ ድረስ ነው። እና አንተ ግን ምንድን ነው ያልከው? እኔ ምንድን ነው ያልኩት? ያደረገው እኮ ነው ያልከው። አዎ ይላል እኮ ይኸውልህ እስካደርግልህ ድረስ ነው ያለው። እዚህ ጋር እንደማመጥ ያደረገው ነው ያልከው አንተ እኮ። ከታች እሱ ያለው እንዳደረገው የሚለው ከታች አለ። አሁን እስካደርግልህ የሚለው ደግሞ ከእግርህ በታች እስካደርግልህ እያለው ነው። ከእግርህ በታች የእግርህ ጠላቶችን የእግርህ መረገጫ እስካደርግልህ ድረስ በቀኝ ተቀመጥ እያለው ገብቶሃል አይደለ? ታች ደግሞ ወረድ ብሎ ምን አለ? እግዚአብሔር ኢየሱስን ጌታ እንዳደረገው የእስራኤል ወገን ሁሉ ይወቅ ብሎ 4 ነጥብ አደረገለት። ይታያል። የእስራኤል ወገን ሁሉ ማወቅ አለበት ምን እግዚአብሔር ኢየሱስን ጌታ እንዳደረገው እያለ ነው። አሁን እግዚአብሔር ጌታ ያደረገው ኢየሱስን ብቻ ሳይሆን ዮሴፍንም አድርጎታል። የሚገርመው ልክ እንደዚሁ እግዚአብሔር ዮሴፍን ጌታ አደረገው ይላል። ምን ትላለህ? ስንት ጌታ ነው ያለው መጽሐፍ ቅዱስ ላይ? እናሳየህ። እግዚአብሔር ዮሴፍን ጌታ እንዳደረገው ወረደ። ወላሂ በራሱ ጊዜ ነው የወረደው። እሺ ጥያቄ ያለው ክርስቲያን ካለ መቀጠል ይችላል። አላሁ ሙስተዓን። እሺ እናንተ ሙስሊም የተባላችሁ በጣም ነው የሚታሳዝኑኝ ይላል። ናግባ ልኬልሃለሁ። እሺ እንደዚህ አልከበች። እኛ ለምንድን ነው የምናሳዝንህ? አንተ ኢነላከ ነው ለእሱ አሁን ገባ ነው ገስት ላይ እሱ ከዛ ለምን እንደማሳዝን ተናገረ ነው። يلا تعال اطلع معنا وتكلم بعد ና ሄድ እሺ አትገባ እፎይ መጣለህ እያላችሁ ትጽፋላችሁ። ሁሱ ሰላም ብለዋል በሉት። ፋይል ከፍቶ ነው የሄደው ከኔ ጋር እየተከታተለ ነው። ብዙ ቪዲዮ እየቆረጠ ሁሴን ዛሬ እንደዚህ ብሎ እያለ ይሰራ ነበር። ሄዳችሁ አላያችሁትም? ገብታ አይናገርም ግን ቆርጦ ሁሴን ዛሬ እንደዚህ ብሎ እንደዚህ ይሄ ኡስታዝ እንደዚህ ብሎ በጣም ብዙ ቪዲዮዎች ሰርተዋል። ሄዳችሁ ፈተሽ አድርጉ ክርስቲያኖች። ታዲያ ለምን ገብታ አትናገረውም ነበር ብላችሁ ኮሜንት ስጡት። እና ከተማሪዎች መካከል አንድ ተማሪ ነው ተደብቆ ይሰማል። ንዴቱን ያበርዳል። መሐመድ እንደዚህ ነው አላህ እንደዚህ ነው እያሉ እየሰደበላችሁ ማንኛውም ክርስቲያን መግባት ይችላል። እዚህ በእስላም ላይ ጥያቄ ያለ ሁሉ መግባት ይችላል። ገብቶሃል? ቀሳውስት የለ ዲያቆን የለ ማን የለ ነብያት ፓስተሮች ምናምን ሁላችሁም ግቡ። እሺ ጥያቄ ያለ? እሺ አድሚኖች በተራ አስገባቸው። አድሚኖች በተራ አስገባቸው። እሺ ጥያቄ ያለኝ እያለች ነው ከታች አድሚን የለም እንደዚህ ቤት
እሺ እንቀጥል እንዴ? አንድ የሚጫወታ ለፍየሎቹ ከሚጫወታ ያላችሁ ለፍየሎቹ እሺ የጌታ ልጅ ሰላም እንዴት ነህ? ጸጋና ሰላም ይብዛልህ። ልጆች ከሚጫወታ ራቁ። እሺ የጌታ ልጅ ሰላም እንዴት ነህ? ጸጋና ሰላም ይብዛልህ። አላህ ሙስሊሞች ታሳዝኑኛላችሁ ያለው ልጅ ነው። ሰላም እንዴት ነው? አይሰማም? እሺ ቀጣይ መሲ ሰላም ልጆች አውርዱት ከታች ያለው ይኸውላችሁ ታብ አድርጉ። እስካሁን 400 ሺህ አካባቢ ነው ያለው። ከፍ አድርጉት ታብ። እኔ ገስት ላይ ሰውን መቆጣጠር አልችልም። እሺ መሲ ጥያቄ አለሽ? ሰላም አስገባ እያልሽ ነበር በተደጋጋሚ። መሲ አለሽ? የለሽም? እሺ ከላይ ቀጥል። የንጉስ ልጅ ጥሩ። እኔን እኮ ትዕግስቴን አስጨረስከኝ። መሲ ጥያቄሽ ምንድን ነው? ቀጥል። ይሰማሻል? መሲ ቀጥይ። ልጆች አንዴ ታብ ማድረጋቸውን አታቋርጡ፣ 1 ሚሊዮን እስኪገባ ድረስ። መሲ ቤትሽን አንሺና ቀጥይ ጥያቄ ካለሽ። ሄሎ እሺ ሰላም ለዚህ ቤት ብያለሁ። እሺ ሰላም ብለናል። ጥያቄሽ ምንድን ነው? የኔ ጥያቄ ሰይጣን በአላህ ባሮች ላይ ስልጣን አለው ወይስ የለውም የሚል አንድ ይሄ ነው። ሁለተኛ ደግሞ ነብዩ መሐመድ በባይብል ውስጥ አለ ወይ ደግሞ ተጽፏል የሚል ሰማለው ብዙ ጊዜ። የቱ ጋር እንዳለ እሱን እንድትነግር። እሺ ሰይጣን በአላህ ባሪያዎች ላይ ስልጣን አለው ወይ የሚለውን በተመለከተ ሰይጣን ሰዎች አላህ ስብሐነሁ ወተዓላ ቃል በቃል በቁርአን ላይ ኢነ ዒባዲ ለይሰ ለከ ዐለይሂም ሱልጣን ብሏል። በባሪያዎች ላይ አንተ በፍጹም ስልጣን የለህም ብሎታል። ነገር ግን ያ ማለት አካላዊ በሽታን አያደርስባቸውም ማለት አይደለም። አካላዊ በሽታ ለማድረስ ያ አቅሙ ሊኖረው ይችላል አካላዊ ከዛቸው። ነገር ግን ከአምላክ ከአላህ ስብሐነሁ ወተዓላ ዘንድ በሚመጣላቸው ራእይ በነቢያቶች እንዲህ አይነት ላይ ምናምን አቅም የለውም በእርሱ ላይ። ልክ እንዲሁ የእርሱ ባሪያዎች ላይ አካላዊ በሽታዎች ማድረስ ያ ሌላ ነገር ነው። ሰው ናቸውና ሰዎች ሊታመሙ ይችላሉ። ለምሳሌ ሰይጣን በሰዎች ላይ ከሚያሰራቸው ሴራዎች አካላዊ በሽታዎች ሰው እንደመሆናቸው መጠን ይህ ነቢያቶችም ላይ የሆነ ማንኛውም ሰው ላይ ሊደርስ ይችላል። ከዚያ ውጭ ግን አይችልም፣ አቅም የለውም እርሱ። አላህ በቁርአን ላይ በባሪያዎች ላይ ስልጣን የለህም ብሎታል። ይህን ይመስላል። ሌላው ነገር ሙሐመድ የሚለው ስም መጽሐፍ ቅዱስ ላይ አለ ወይ? አዎ መጽሐፍ ቅዱስ ላይ ሙሐመድ የሚለው ስም አለ። ላሳይሽ። እዛ ጋር ቆይ እሱ አካላዊ በሽታ ስትል ለምሳሌ ምን አይነት በሽታ? ለምሳሌ ሲሕር ሊሆን ይችላል። ድግምት የሚባለው የበሽታ አይነት አለ፣ ጠንቋዮች የሚሰሩት ያንን ለምሳሌ ሊሆን ይችላል። ድግምት ይሄ አካላዊ በሽታ። ድግምት ለሁለት ይከፈላል። አንደኛ እውነተኛ ድግምት አለ፣ ሰዎችን ወደ እብደት የሚቀይር የሆነ ነገር። ሌላኛው ደግሞ ሲሕር ተኸይል ይባላል፣ የማመሳከር የሆነ የድግምት አይነት። የዚህ አይነቱ ደግሞ በነቢያቶችም ላይ ሊሆን ይችላል። ሙሳ ዓለይሂ ሰላም ለምሳሌ ከፈርዖን ደጋሚዎች ጋር በደጋሚዎች ጋር ባደረገው እንትን
የፈርዖን ደጋሚዎች ታዋቂ ከሆነ ታሪካቸው ነው። ገመድን በወረወሩ ጊዜ ወደ እባብ ተቀይሯል አይደለም? የተሻሽው እየተረዳሽ እንድትሄጂ እሺ። ይኸውልሽ የተሻሽው እየተረዳሽ እንድትሄጂ የፈርዖን ደጋሚዎች ድግምትን ባደረጉ ጊዜ ምንድን ነው ያደረጉት? ገመዱን ነው የወረወሩት። ነገር ግን ለሙሴና አብሮ ላሉት ሰዎችም ሁላ ሳይቀር እባብ መስሎ ታይቷቸዋል። ነገር ግን በእውነታው ሐቂቃ ምንድን ነው ከተባለ የጣሉት ገመድ እንጂ እባብ አይደለም። ይህ ሲሕር ተኸይል ይባላል። የማመሳሰል የሆነ ድግምት ይባላል። የተሻለ አይደል? ነገር ግን ያ ሙሳ እንዳው ተደግሞበታል ወይ? እውነታው ላ አልተደገመበትም። ሰሐሩ አዕዩነ ናስ በአይናቸው ላይ ነው ያንን ተኸይል ያደረጉት። የተሻለ ነው። ስለዚህ የዚህ አይነቱ ድግምት በነቢያቶችም ላይ ሁሉ ሊሆን ይችላል። አንዱ የባህዳ መረቡ ብለን አውራት ከበሽታዎች መካከል አንድ በሽታ ነው። እንዲሁም ሰዎች እንዲፈረከቱ ሊሆን ይችላል። ሌላም ነገራቶች በእነርሱ ላይ በሽታዎች እንዲሆኑ ያሴርባቸዋል። ይህ ሰዎች በመሆናቸው መጠን ሊሆን እሺ። ይህን የዚህ አይነቱን ለምሳሌ ከፈለግሽ እንደው ክርስቲያን ስለሆንሽ አነጻጸር ነገሮች ሰይጣን ጳውሎስን ልክ በዚህ መልኩ ተጫውቶበታል። ጳውሎስ ቃል በቃል ምን ይላል? የሚጎስመኝ የሰይጣን መልእክተኛ ተሰጥቶኛል እያለ ይናገር። የሚጎስመኝ የሰይጣን መልእክተኛ ተሰጥቶኛል ይላል። ይህም ከሌላ እንዲነሳ ጸልያለሁ ይላል ጳውሎስ ራሱ። እና የሚጎስመው የሰይጣን መልእክተኛ ውሱ ጤና ይስጥልኝ። አንዴ ሜታ አድርግ። ሰው እያወራ ከሆነ ጣልቃ ትግቡ እያለ ከቅድም ጀምሮ ታወራለህ። አብሽር፣ ያው ገስት ላይ ነው አይደል? ታገስ። ጳውሎስ የሚጎስመው የሰይጣን መልእክተኛ ተሰጥቶታል። እንዲሁም ኢየሱስ ክርስቶስን ማነው ዲያብሎስ ሰይጣን በደንብ አድርጎ ለ40 ቀን ያክል ፈትኖታል። ተራራ ለተራራ እየወሰደ እያሽከረከረ እንደፈለገ የዓለምን መንግስታት ሁሉ በቅጽበት አሳይቶታል። የዓለምን መንግስታት በቅጽበት ሊያሳይ የሚችል ምንድን ነው ከተባለ ድግምት ከብዶ ሰይጣን ነው ይሄን ያደረገው። ውሱ ሜት አድርግ። አንድ ጊዜ እድል ትሰጠኝ? ሜት አድርግ እባክህ። እየለመንኩ ነው። ሰው እያወራ ነው። ታረጃለህ፣ ትቀጥላለህ። አብሽር፣ እሺ፣ ታገስ። እልካት ትግባ። አጠር እያደረከው ሜት አድርግ። እንዴት ማስተማር እንዳለብህ አንተ አይደለም የምትነግረኝ። እሺ፣ ሜት አድርግ። ስለዚህ ኢየሱስ ክርስቶስን ዲያብሎስ የዓለምን መንግስታት አሳይቶታል። ዲያብሎስ ደግሞ ክፉን ነገር እንጂ መልካምን ነገር መቼም አያደርግም ብለሽ ነው የምታምኚው። ስለዚህ ዲያብሎስ ኢየሱስ ክርስቶስን ደግሞበት የዓለምን መንግስታት በቅጽበት በአንድ ተራራ ላይ አቁሞ አሳይቶታል። ምን ትያለሽ? ኢየሱስ ክርስቶስ ሳይቀር ማለት ነው ዲያብሎስ ምን ደግሞበት ነው? ይቅርታ፣ እናንተ በኢየሱስ ክርስቶስ ታምናለህ? ሚዮት አድርግ እባክህ። በቃ ወርደት ማድረግ አይቻልም። በቀጣይ ትወጣለህ። አብሽር። እሺ፣ ስለረበሽክ ነው የማወርድህ፣ ሌላ አይደለም። እሺ። እና ኢየሱስ ክርስቶስን ዲያብሎስ ለ40 ቀን ያክል ፈትኖታል። በቅጽበትም የዓለምን መንግስታት በአንዲት ተራራ ላይ አቆሞ አሳይቶታል። ገብቶሻል አይደለ? ሰይጣን ክፉን ነገር የሚያደርገው መልካም ነገር ከተባለ መቼ መልካም ነገር አያደርግ፣ ክፉ ነገር ነው። በኢየሱስ ክርስቶስ ላይ ደግሞበት የዓለምን መንግስታት በቅጽበት ነው ያሳየው። እንዲህ አቆሞ አንድ ተራራ ላይ ሰው አንድ ተራራ ላይ ቆሞ ዓለምን ይመለከታል ወይ? ላይ አይችልም፣ በአቅራቢያ ያሉ ነገራቶችን ካልሆነ በስተቀር። ነገር ግን የዓለምን መንግስታትም አሳየው ይላል መጽሐፍ ቅዱስ። ገብቶሻል አይደለ? ይህ ነው። እሺ፣ ላሳይሽ ማስረጃ መጽሐፍ ቅዱስ ላይ ጭራሽ ለ40 ቀን ያክል ኢየሱስ ክርስቶስን ፈትኖታል ዲያብሎስ ወደ ቤተ መቅደስ ምናምን እየወሰደ ከዛ በኋላ ምን ሆነ? ፈተነው። አሁን ያንተ መልስልኝና ወደዛ እናልፋለን። ችግር የለውም። ለምሳሌ ድግምት በሽታ ነው። እኔ መልሼልሻለሁ። ቅድም እኮ እንዳልመለስኩ አታድርጊ እንጂ መልሼ ከዛ ክርስቲያን እንደመሆንሽ መጠን ላነጻጽርልሽ ወደ መጽሐፍሽ እየሄድኩልሽ ነው። ሰይጣን ምን ያክል አቅም እንዳለው በመጽሐፍ ቅዱስ ላይ ሀታ በኢየሱስ ክርስቶስ ላይ ከባድ አቅም ነበረው። እንደፈለገ እየወሰደ ይፈትነው ነበር። ለ40 ቀን ያክል ፈትኖታል እስኪራብና እስኪጠማ ድረስ። ልክ እንዲሁ ደግሞ የዓለምን መንግስታት አንዲት ቦታ ላይ አቆሞ አሳይቶታል። እንታያለሽ። ኢየሱስ ክርስቶስን አልተፋታውም ዲያብሎስ። የሚገርማቸው እስከ መጨረሻ ህይወት ድረስ አስገርፎ ያስገደለው ዲያብሎስ ሰይጣን ነው። ይህን ታውቂያለሽ አይደለ? መሲህ አስገርፎ ያስገደለው ሰይጣን ነው። እሺ፣ ሰይጣን ወደ መጥፎ ነገር ነው አይደል ሰውን የሚመራው? አሁን ልክ ኢየሱስ ክርስቶስ እንደመራው ማለት ነው። እሱን እሺ፣ ቆይ ሰው ሰይጣን ወደ መልካም ነገር መምራት ይችላል? ወደ መልካም ነገር ሰይጣን ሊመራ አይችልም። እሺ፣ ወደ መጥፎ ነገር ነው። ፈተን እያደረግሽ መሲ፣ ፈተን በይ።
አይሰማም? እየሰማሁ ነው። ሰይጣን ሰዎችን ወደ መጥፎ ነገር እንጂ ወደ መልካም ነገር አይመራም። አይ እሺ ሙሐመድ ታዲያ ወደ መልካም ነገር ይመራኛል ያለው ታዲያ ምኑን ነው? አይዋ ጥሩ ጥያቄ። ወደ ሰንበት እዚህ ስላወቅኩ ነው ልመልስልሽ። አሁን አዳምጪ። ሰይጣን ወደ መልካም ነገር ይመራኛል ሙሐመድ ብሏል ይሏቸዋል። ሐዲሱ ምን እንደሚል አሳያቸዋለሁ። እሺ ጅንና ሰይጣን የተለያዩ ነገራቶች ናቸው። ጅን ከእሳት የተፈጠረ ፍጡር ነው። ከእነርሱ አማጺም አለ፣ ከሃዲም አለ። አምላክን ያመፀ የጅን አይነት አለ፣ አምላክንም ደግሞ ያላመፀ አለ። ያ ያመፀውና የካደው ሰይጣን ሰዎችን ወደ መልካም ነገር አይመራም፣ ክፉ ነው እሱ። ነገር ግን ከእነርሱ ለአምላኩ ታዛዥ የሆነ ገብታችኋል አይደለ? ለአምላኩ ታዛዥ የሆነ ያላመፀው ደግሞ እርሱ ተንኮልንና ሴራን አያደርስም በአማኞች ላይ። ያ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ መሰላችሁ? ማንም ሰው የለም በእርሱ ላይ ያ ሰይጣን ያለበት ቢሆን እንጂ አሉ። ያ ማለት ምን ማለት ነው? በአንተም ላይ ቢሆን አሏቸው። አዎ በእኔም ላይ ቢሆን አሏቸው። አሁን በደንብ ላስረዳችሁ። ማንም ሰው ላይ ቢሆን የለም ያለበት ቢሆን እንጂ ያሉት አዳማዊ ሰው ናቸው አይደል? እሳቸው አዎ አዳማዊ ሰው ናቸው። ዲያብሎስ የአዳም ልጆችን ሁሉ ከአምላክ ትእዛዝ ለማስወጣት ይጥራል ወይንስ አይጥርም? ይጥራል። አይ በእርሳቸው በአንድ ሰው ላይ የለም ከተባለ ይህ ሰው አዳማዊ አይደለም ማለት ነው። ምክንያቱም ዲያብሎስ የአዳምን ልጆች እንዳለ ሊያስት ቃል ገብቷል አይደለ? ይህ በመጽሐፋችሁም ያለ ነገር ነው። ማንንም ሰው አይፋታውም ዲያብሎስ። ስለዚህ ማናቸንም ሰው ዲያብሎስ አለበት ሰይጣን አለበት ሲባል ጊዜ እርሱን ከአምላክ ትእዛዝ ለማስወጣት ይወሰውሰዋል ማለት ነው። አይፋታውም የሰው ልጅን። ገብቶሻል አይደለ? ከዚያ በኋላ ግን ያ አካል በአንዳንድ አካሎች ላይ አቅም እንዳይኖረው ተደርገዋል። በማን ላይ ከተባለ ለምሳሌ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ በእርሶም ላይ ቢሆን ይሄ ነገር አለ ወይ ሲባሉ ጊዜ አዎ ካሉ በኋላ ምን አሉ? ላኪን አላህ አዓነኒ ዐለይሂ ፈአስለም አሉ። ነገር ግን በእኔ ላይ ስልጣን የለው አምላክ አላህ እኔም በእርሱ ላይ አግዞኛል፣ እጅ ሰጥቷልም አሉ። ያ ማለት በእርሳቸው ላይ ምንም አይነት ተጽዕኖ ሊያደርግ እንደማይችል እየተናገሩ ነው። በቃ እኔ ጋር ሲደርስ ተንበርክኳል፣ በቃ አስለም አሉ፣ እጅ ሰጥቷል አሉ። ፈላ የእሙሩኒ ኢላ ቢኸይር ወደሚለው እንምጣ ነው። አሁን በመልካም እንጂ አያዘኝም ብለው ተናገሩ። ገብታችኋል አይደለ? አሃ በመልካም ያዛል ማለት ነው ዲያብሎስ ብለው ያዙ እነዚህ ሰዎች። አይደለም። ምን ማለት ነው ከተባለ እንደ አውዱ እያነበብን ነው የምንሄደው። ያ ማለት በአዳም ልጆች ላይ ሁሉ ስልጣን ሲኖረው ለማሳት እንደሚጥርና እንደሚሞክር በእርሳቸው ላይ ግን በፍጹም ያንን ነገር ተንኮል ሊያደርስ እንደማይችል አቅም እንደሌለው እየተናገሩ ነው እንጂ ያዛቸዋል ማለት አይደለም። ሰይጣን ገብታችኋል። በእኔ ላይ ምንም አቅም የለውም ብለው ከላይ እንደገለጹት ነው። ይህ የተደረገላቸው ከመቼ ጀምሮ ነው ካላችሁ ነቢይ ተደርገው ሲጀምር ሳይሆን ገና ሕፃን እያሉ ነው። ሐዲስ ሌላ ማስረጃ ልስጣቸው። ከመቼ ጀምሮ ሰይጣን በእርሳቸው ላይ ስልጣን እንዳይኖረው የተደረገበትን ጊዜ ማለት ነው። ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ቆይ ተረጋግል ጨርስ ቆይ ጠልቃት ትግቢ። ከመቼ ጀምሮ ነው አቅሙ እንዳይኖረው በእርሳቸው ላይ የተደረገ የሚለውን ነቢያችን ሰለላሁ ዐለይሂ ወሰለም ገና ሕፃን እያሉ ነው። ገና ሕፃን ጨቅላ እያሉ ከሕፃናቶች ጋር እየተጫወቱ እያለ መልአኩ ገብርኤል መጣ ወደ እርሳቸው ከአላህ ዘንድ ተልኮ። ማስረጃ አሳያቸዋለሁ። ገብርኤል መጣና ወደ እርሳቸው አስተኛቸው። ይሄ ልባቸውን እንደዚህ ቀደደ፣ ከውስጥ ላይ ቀልባቸውን አወጣ። ከዚያ በኋላ ከዚያም ላይ የረጋች ደም የምትመስልን ከቀልባቸው ላይ አወጣና በዘምዘም ውሃ አጠበው። ከጀነት ይዞት በመጣው የወርቅ ጥስት ካጠበ በኋላ ያችን የረጋች ጥቁር ደም ካነሳ በኋላ ፈአልቃሁ ወረወረው። ምን አለ? ያ ሙሐመድ ሃዛ ሐዙ ሸይጣን ሚንክ አለ። ገና ህፃያሉ ሙሐመድ ሆይ ይህ ሰይጣን በአንተ ላይ ሊኖረው የሚችለው ድርሻ ነው፣ እነሆ ከወዲሁ ተነስቷል ከአንተ ብሎ መልአኩ ገብርኤል ያንን ጣለላቸው። ከመቼ ጀምሮ? ህፃን እያሉ። ስለዚህ ሰይጣን በእርሳቸው ላይ አቅም እንዳይኖረው የተደረገው ገና ነቢይ ከመሆናቸው በፊት ህፃን እያሉ ነው። ይህን ማስረጃ አውጥቼ ላሳያችሁ። ገብታችኋል አይደለ? ስለዚህ ከዚያን ጊዜ ጀምሮ በእኔ ላይ አቅም የለውም እጅ ሰጥቷል። ገብታችኋል አይደል? እያሉ ነው ነቢያችን ሰለላሁ ዐለይሂ ወሰለም።
ሰይጣን አለበት ሲባል አንድ ሰው እናንተ የሚመስላችሁ በዚያ በሰው ላይ አድሮበት እንደፈለገ ያደርገዋል ለማለት ሳይሆን ያን ሰውዬ ወደ ክፉ ነገር ይወሰውሰዋል ማለት ነው። ይህ ደግሞ በማን ላይ ነው ከተባለ አጠቃላይ በአዳም ልጆች ላይ ሁሉ አለ። ነገር ግን ከነቢያቶች ላይ ይሄን ነገር አነሳላቸው። ቦታቸዋል አይደለ? አነሳላቸው። በሆነ ጊዜ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሊፈታተናቸው ተጋረጠ። ምን እንደተከሰተ ልንገራችሁ፣ በሐዲስ ያሳያቸዋለሁ። ሰይጣን ተጋረጠ በነብዩ ሰለላሁ ዐለይሂ ወሰለም ከቤታቸው በስተጀርባ ለማንኛውም ሰው ተገልጠው እንደሚፈትን ማለት ነው። ተገለጠላቸው። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ፈአኸዝቱሁ አሉ፣ ያዙት አንገቱ ላይ ፈኸነቅቱሁ አነቁትም ወአረድቱ አን አርቢጠሁ ዐላ ሱወር ሚን አስዋር አልመስጂድ አልነበዊ ፈየተላዐቡ ቢሂ ናስ አሉ ወላኪን ተዘከርቱ ደዕወተ አኺ ሱለይማን ፈተረክቱሁ አሉ ረቢ ሀብ ሊ ሙልከን ላ የንበጊ ሊአሐድ ሚን ባዕዲ ኢነከ አንተል ወሃብ። ሰይጣን በተገለጠ ጊዜ እርሳቸውን ሊፈትን አቅም እንደሌለው በተግባር ሁሉ አሳይተዋል። እዚያ ያነቁትና ነቢ ሰለላሁ ዐለይሂ ወሰለም ሐታ ወጀድቱ ቡርደ ሊሳኒሂ ዐላ የዲ የምላሱንም እርጥበት በእጅ ላይ እስካገኘ ድረስ አሉ። በጣም ሲያንቁት ጊዜ ማለት ነው፣ ሲጨናነቅ። ከዚያም በኋላ ለቀኩት ተውኩት ብለው ነቢ ሰለላሁ ዐለይሂ ወሰለም ተናገሩ። ነገር ግን ይሄን ኢየሱስ ክርስቶስ ጋር ስንመጣ ስንወስደው ጊዜ አይደለም እንደዚህ ሊያደርገው ዲያብሎስ ራሱ እንደፈለገ እየያዘ ከቦታ ወደ ቦታ ፈትኖታል ለ40 ቀን ያክል በታችኋል። ሲፈልግ ወደ መቅደስ ጫፍ ይወስደዋል፣ ሲፈልግ ወደ ተራራ ጫፍ ይወስደዋል። በታችኋል። ለእኔ ስገድልኝ ሁሉ ይለዋል ሲፈልግ። በታችኋል አይደል? ይሄን ይመስላል እና ለ40 ቀን ያክል እስኪራብ እስኪጠማ ድረስ ኢየሱስ ክርስቶስን ፈትኖታል። ይሄን ይመስላል። ቀጣፊ ያላችሁ ነው ክርስቲያን። እሺ ምንድነው ያልከኝ? ሁለት ከተናገርከው ነገር ውስጥ አንደኛ ማለት እኔ ላይ ስልጣን የለውም በልጅነቱ የረጋ ደም ምናምን ወጥቶ ነበር አልክ። ነብይ ከሆነ በኋላ ታዲያ የተጫወተ ማለት ድግምት ተሰርቶበት ያላደረገውን አደረግኩ እስከሚል ድረስ የደረሰው ያ ሰይጣን ከየት መጥቶ ነው ታዲያ? ቅድም መጀመሪያ ከሚስቶቹ ጋር ሳይገናኝ ተገናኘው ሊል የቻለው አንድ። ሁለተኛ ጸሎቱን ከመጸለይ ሲያቆም ሰይጣን ትቶ ሄዷል ወይ ተብሎ ነው የሚጠየቀው። ምክንያቱም ያውቁ ነበር በዛ ዘመን የነበሩ ሰዎች ትቶ ሄዷል ወይ ተብሎ ሲጠየቅ ነው ትቶኛ አለ ደም ብሎ መልስ የሚመልስ ነው። እና ስልጣንማ የለውም አልካለው እንጂ ባይኖረው ነው እንደ ድግምት የሚሰራበት ማስረጃዎች። አንድ ሁለተኛ ደግሞ ከአዳም ዘሮች ውስጥ ማንም ሰይጣን አልተመደበበት የለም አልክ። አለ ሰይጣን ያነካ ሰው አለ በቁርአንም ሶሪ በሐዲስ ውስጥ። ሃሎ የዝም ብለሽ ያወራሽ እኮ ነው። ማስረጃ አለ ተናገር። አሁን ለተናገርሽው ሁሉ ማስረጃ አውጪ እኮ። የት ለየትኛው? ከመጀመሪያ ጀምሮ አሁን ለተናገርሽ ለምሳሌ ለየትኛው? አሁን ለተናገርሽ አታስታውሽም? ረሳሽም? አስታውሰ። እሺ ለምሳሌ ከአዳም ዘር ውስጥ ሰይጣን ያልነካ ሰው የለም አልክ አይደል? ሁሉም ሰው ሰይጣን ተመድቦበታል አልክ። መሐመድ ላይ ሰይጣን ስልጣን አለው ያልሽውም ቃል አውጪ እስኪ። ስልጣን ባይኖር ነው እንደ ድግምት የሚሰራው? ባይኖር ነው ቢኖር ነው ብለሻል። አላደረገውን አደረገው። ሃሎ ባይኖር ነው እንዴ ብለሽ ፍልስፍና ውስጥ እንድትገቢ አልፈቅድልሽም። እሱ እዛው እንዲህ እያለ የሚፈላሰፍላቸው ሰውዬ ጋር እኔ ጋር የተናገርሽው ቃል አለው ማስረጃ ነው። በነቢዩ ሙሐመድ ላይ ስልጣን አለው ሰይጣን የሚለው ቃል የቱ ጋር ያለው? እኔ ደግሞ ቃል በቃል ማሳየሽ ምንድነው? በእኔ ላይ ስልጣን የለውም ያሉበትን ቃል በቃል አሳይሻለሁ። አሁን አንቺ ያለበት ያልሽውን አሳየን። ያላ እኮ አይደለም አሁን ማስረጃው እኮ ሳይሆን ማስረጃው አሁን ማስረጃ መክፈት ነው። ያው ትልቁ ላይ ነሽ ክፈች፣ ትልቁ ላይ አድርጓት አድርገኖች እኮ የሚል ማስረጃ አልሰማም። አሁን የሚታይ ማስረጃ የሚነበብ አስነብብኝ እስኪ። የቱ ጋር እንደሱ የሚል ያገኘሽው? ወንስ ቀጣፊ ዲያቆኖቻቸው ናቸው እንደዚህ የሚነግሯቸው? አሁን ልናይ ነው ማን ውሸታሞች እንደሆኑ። አረ ክፈች፣ ያላ ትልቁ ላይ ነሽ። ወሬ አይደለም። እኔ አሁን አንድ ስልክ ያለኝ አንተ ወጣኔ አዲስ ነግረሃለሁ። እሺ እኔ ስልክ መክፈት አልችልም። እሺ እኔ ከፍታለሁ። በቃ ጓደኛ ያለሽም ካጠገብሽ የሚከፍትልሽ የለኝም። አንተ ክፈተው። ነግረሃለሁ። እኔ አዲስ ነግረሃለሁ። ሌላ ስልክ የለሽም? ክፈተው። አንዴ ሌላ ስልክ የለሽም? ችግር የለውም። በቃ እኔ ከፍትልሻለሁ። ቁጥሩን ንገሪኝ። አዎ የለኝም። እሺ አብሽሪ። የለኝም። ያስወጣኛል። እኔ ከፍትልሻለሁ። ንገሪኝ።
ቡሃሪ ነው። ሳሂህ ቡሃሪ። እሺ በቪዲዮ አድርገው ወደ ቪዲዮ አድርገውና እያነበቡ በቃ እያነበብሽ ታስረጅናለሽ። ቁጥር ስንት ላይ? ያው ቡሃሪ አውጥቻለሁ። ቁጥር ስንት ላይ? ሳሂህ 4950 4950 4950 እሺ 46 ደርሰናል። አርባ ሰባት ደርሰናል። እሺ 4950 መሲ ሜትሽ ናቸው። ያው 4950 አሁን ሰይጣን በእኔ ላይ ስልጣን አለበት የሚለውን ቃል አሳይን። ያ መሲ አንብበሽ አስረጂ። አንቺ ልጅ ማስረጃ ወጣልሽ። ያላ እንግሊዝኛ ላይ ፐርፌክት አይደለሁም፣ ገና ወደ አማርኛ ቀይሬ ነው። ስለዚህ አንብበው፣ ችግር የለውም። ህዝቡ ያያል አይደል? ህዝቡን ተይውና ማስረጃ አምጣ ያለ ሰው አመጣንልሽ። እኔ መክፈት አልችልም፣ ክፈቱልኝ፣ ሌላ ስልክ የለኝም አልሽ፣ ከፈትን። አሁን ደግሞ አንብበሽ ያንን አንቺ የተናገርሽውን ማስረጃ ማሳየት ያለብሽ አንቺ ነሽ። እሺ አንብቢ እኮ ተርጉመውና አንብቦ ምን ችግር አለ? አንተ እንግሊዝኛ ትችልልን? እንደኔ እንግሊዝኛ አልችልም። አንቺ ጠያቂ አይደለሽማ። አሁን አንቺ ተሟጋች ነሽ፣ ተከራካሪ ነሽ። ብትጠይቅ እንመልስልሻለን፣ ችግር የለው። አንቺ ግን አሁን ነቢዩ መሐመድ ስልጣን አለ ማነው የሰይጣን ስልጣን አለበት በእርሱ ላይ ብለሽ ተናግረሻል። እንደሱ ያልሽውን አንቺ ነበርሽ ማሳየት ያለብሽ አይሻርላ? አሁን እዚህ ጋር እሺ በቃ የጠየቅሽውን ዝም ብዬ እንመልስልሽ። አንብበው ከታች እንግሊዝኛውን አንብብና ተርጉመው፣ ችግር የለው። አነብልሻለሁ፣ ችግር የለው። እሺ ወደ አማርኛ ልቀይርልሽ። ይሄን ነው የምትፈልጊው? አዎ። አይሽ እንደዚህ አድርገሽ ነው ያበብሽው? አዎ። አይ ወደ አማርኛ ልቀይርልሽ። ከዚያ በኋላ አንቺ ራስሽ ሰይጣን ስልጣን አለበት በእርሱ ላይ ያለበት እንድታሳይን ዘንድ ነው። ያን እሺ ያው አንድ ጊዜ ያላ መልእክተኛ ታመሙ። ሌሊት ሰላታችን ወይ ደግሞ ጸሎት ለሁለት ወይም ለሶስት ሌሊት መስገድ አልቻሉም ነበር። ከዛ አንዲት ሴት የአብደላ ሚስት መታ ሙሐመድ ወይ ሁለትና ሶስት ሌሊት ካንተ ጋራ ስላላየሁት ሰይጣንህ የተወ ይመስለኛል ብላ ትነግረዋለች፣ ማለት ትጠይቀዋለች። በዛ ላይ አላህ እንዲህ ስል አወረደ፣ በቀትር እምላለሁ በሌሊትም በጨለመ ጊዜ ጌታ ሙሐመድ ወይ አልጠለህም አልጠላህም ብሎ እንግዲህ ይሄ መገለጥ መጣልኝ ብሎ የሚናገረው ነው። ሱራ 93 ከ1 እስከ 3 ላይ ያለው እና ሙሐመድ ከሰይጣን ተለይቶ ጸሎት መጸለይ አይችልም ነበር። ቢችል ኑሮ ቢሆን ኖሮ ብላ ጠይቀውም ነበር። ቢሆን ኖሮ ብለሽ ግምት ውስጥ ስለዚህ በሱ ስልጣን ነው ሲጸልይ የነበረ። አዳምጪ፣ አያችሁ አይደለ? ቢሆን ኖሮ አለች። ከዛ ስለዚህ ብላ የራሷን ድምዳሜ ሰጠች። አዳምጪ፣ አንቺ የተናገርሽው ቃል አለ እዚህ ስልጣን በእኔ ላይ አለ ብለው ሰይጣን በእኔ ላይ ስልጣን አለ ያሉት ቃል አለ እዚህ ጋር ነው ሰለላሁ ዐለይሂ ወሰለም ወይስ የለም?
ምን ማለት ነው? ምን ማለት ነው? ግዴታ እኮ ወተት ከተባለ ነጭ ነው። ጌታ አዳምጪ፣ መጀመሪያ የተጠየቅሽው አዳምጪ። ረበ ፈጣሪ በእኔ ላይ ሰይጣን ስልጣን አለው ብለው ተናግረዋል ወይ? እዚህ ጋር ነብዩ ሰለላሁ ዐለይሂ ወሰለም ምን ማለት ነው ታዲያ ብላ ድብዳቤ ትሰጣለች። ጭራሽ ምን እንደሆነ ቢያንስ ጠይቁ። የተነገራችሁ ነገር አለ አይደል? እኔ እኮ አትጠይቁ አይደለም እንዲህ ተብለናል። ምን ያክል ቀጣፊና ውሸታሞች እንደሆነ መምህሮቻችሁ በደንብ አድርጌ ያውቃለሁ። ያን ነገር በታችሁ እንዲህ ተብለናል፣ ይሄ እውነት ነው ወይ እዚህ ቁጥር ላይ ብትሉ በስነ ስርዓት ወላሂ መልስላችኋለሁ። የእናንተ ነገር ግን ምንድነው? እነዚህን ታምናችኋላችሁ። እናንተ እውነት ይመስላችኋል የሚነግሯችሁ። ስትመጡ ጊዜ ውሸት የለም። በእኔ ላይ ሰይጣን ስልጣን አለው ብለዋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይላል። የቱ ጋር ነው እንደዚህ የሚላሉ? ወፍ የለም። አሁን ምን እንደሆነ ይሄ ላስረዳሽ። እሺ አዳምጪ መሲት ምትሽናሽ አስረዳኝ። እያነበብክ አስረዳኝ። አንብበው። እሺ ላስረዳሽ፣ ችግር የለም። እሺ አንዴ حدثنا أحمد بن يونس حدثنا زهير حدثنا الأسود بن قيس قال سمعت جندب بن سفيان رضي الله عنه اشتكى رسول الله صلى الله عليه وسلم نبي صلى الله عليه وسلم كألثة عندكن تامموا فلم يقم ليلتين أو ثلاثة له ليلة وينم دقمو لسوست ليلة ألقوم مال سكر نبر ከዚያ በኋላ ፈጃአት ምራአቱን አንዲት ሴት መጣች። ማነች ሴት? ከሃዲ ሴት ነች። ያ ጀማዓ ከሃዲዎች መጥተው ነብዩ ሰለላሁ ዐለይሂ ወሰለም ሰይጣንህ ብለው ይናገሯቸዋል። ሰይጣን አለበት ማለት ነው ይላሉ እነዚህ ሰዎች። ተመልከቱ፣ ከሃዲያኖች መጥተው የተናገሩትን ንግግር ይዘው ነው የሚመጡት እነዚህ ሰዎች። ነገር ግን ሲያስተምሯቸው ሲነግሯቸው ጊዜ ሰይጣን አለበት ብለው ይነግሯቸዋል። ተመልከቱ እንዴት እንደሚጫወቱባቸውና እንደሚዋሹባቸው። ወረበል ከዕባ ፈጃአት ምራአቱን ይቺ ከሃዲ ሴት መጣችና ፈቃለት እንዲህ አለች፣ ያ ሙሐመድ ሆይ አለች፣ እየተሳለቀችባቸው ማለት ነው። እኒ ለአርጁ አን የኩነ ሸይጣኑከ ከተረከክ፣ ሰይጣንህ የተወህ ይመስለኛል ብዬ ከጅላለሁ አስባለሁ አንተ ላይ አለቻቸው። አያቸው አይደለ? ሰይጣንህ የተወህ ይመስለኛል። ሰይጣንህ የምትለው ማንን ነው? ከአምላክ ዘንድ ቃል የሚያወርድላቸው ሰይጣን ነው ብለው ይናገሯቸው ነበር። ገብታችኋል አይደል? ስለዚህ ሰይጣንህ የተወህ ይመስለኛል። ልክ የዛሬዎቹ ክርስቲያኖች ሂራ ዋሻ ውስጥ የተገለጠለት ሰይጣን ነው ብለው እንደሚናገሩት ማለት ነው። በዚያም ጊዜ የነበሩ ከሃዲያኖች ሰይጣንህ ትተዋል ማለት ነው ይሏቸዋል ነቢ ሰለላሁ ዐለይሂ ወሰለም። ይሄ ነው ገብቶሻል። አሁን ቀድ ተረከክ ለም አረሁ ቀሪበከ ሙንዙ ለይለተይኒ አው ሰላሳ፣ ለሁለት ሌሊት ወይም ለሶስት ሌሊት ያክል ወደ አንተ የቀረበ ሆኖ አላየሁትም ብላ ተናገረች። ስለዚህ ከሃዲያኖች የተናገሩትን ንግግር ነው እናንተ እያመጣችሁ ያላችሁት። እኔ እናንተን አይደለም የምወቅሰው። ነገር ግን እንዲህ እያሉ በእናንተ አይምሮ ላይ የሚጫወቱ ውሸታም ዲያቆኖቻችሁ ነው። ገብታችኋል አይደል? ይሄ ነው። ስለዚህ እየተናገረች ያለችው ማነች? ከሃዲ ሴት ነች። ከሃዲ ሴት እንደሆነ ሴትየዋ ማስረጃ አውጥቼ ላሳየሽ። ከእኔ ይበልጥ ደግሞ ዑለሞች በዚህ ጉዳይ ምን እንዳሉ ገብቶሻል አይደል? የእኔ ብቻ ማብራሪያ። ቆይ እሺ ቆያ ልጅቷ ከሃዲ ሴት ናት አልክ? ኦኬ ከሃዲ ሴት ከሆነች ለምንድን ነው አላህ አቤት አለው? ማለት ሰይጣን ትቶ ሄዷል ስትለው መቆጣት ነበረበት። ሰይጣን አይደለም ጅብሪል ነው ማለት ነበረበት። አንቺ አይደለሽም ምን ማድረግ እንዳለበት የምትነግሪው። አላህ መቆጣት ነበረበት ትላለች። ጥያቄሽን ጠይቂና እኔ እመልስልሻለሁ። እሺ ጥያቄሽን ጠይቂና ከዛ እዛ ጋር ጥያቄ ጠይቀሽ ራስሽን አትመልሽ። እሺ ሰይጣን ትቶ ሄዷል አለችው። እሺ ጠርጥራም ይሁን እውነትም ይሁን ውሸትም ይሁን እሺ ምን ሰይጣን ካልሆነ ይሄ አካል እሱን ትቶ የሄደ ወይ ደግሞ ታሞ ጸሎት ማድረግ ያልቻለበት ምክንያት ሰይጣን ትቶ ስለሆነ ነው። ካልሆነ ለምንድን ነው መቃወም ያልቻለው? እንደውም ትቼ አልሄድኩም ብሎ ቁርአን እስኪወርድለት ድረስ የደረሰው ለምንድን ነው? እሺ አዳምጪ፣ አሁን መልሱ። እነዚህ ሰዎች በእነርሱ አረዳድ ሰይጣን ነው የመጣለት ብለው ነው የሚያስቡት። ገብቶሻል አይደል? ማን ከተባለ እነዛ ከሃዲያኖች። እሺ ቃል የሚያወርድለት ግን ማን ነው? አላህ ሱብሓነሁ ወተዓላ ነው። ገብቶሻል? አላህ ሱብሓነሁ ወተዓላ ደግሞ ያንን የቁርአን አንቀጽ ቀጣዩን የቁርአን አንቀጽ በመልአኩ ጅብሪል ዓለይሂ ሰላም አማካኝነት አወረደ። ታዲያ በሰይጣን እንዳልመጣ ይህ ቃል ራሱ አብራ አስረድቷታል ወይ መልሶታል ወይ? አዎ አላህ ሱብሓነሁ ወተዓላ መልሶላታል። አላህ በቁርአን ላይ ሲናገር ሱረቱ ሹዓራ ላይ ምን አለ መሰለሽ? ማስረጃ ብቻ ሳይሻለሁ ወማ ተነዘለት ቢሂ ሸያጢን ይላል። ይሄን ቁርአን ሰይጣኖች አይደሉም ያወረዱት አለ። ወማ የንበጊ ለሁም ወማ የስተጢዑን፣ ለሰይጣናቶች ሊያወርዱት አይገባቸውም አይችሉምም አለ። ገብቶሻል አይደል? ስለዚህ አላህ መልሶላታል። አሁን የፈለግሽው መልስ ማለት ነው።
በሌላ ቦታ ላይ ምን ይላል? ወማ ሁወ ቢቀውሊ ሸይጣን ረጂም አለና መለሰላት። ይህ ቁርአን የተረገመው የሰይጣን ንግግር አይደለም እሺ ብሎ መልሶላታል። ማስረጃ ላሳይሽ? አትዋሽ ይላል። እኔ አላሻሁም፣ አሳያቸዋለሁ። ወላሂ አውጥቼ አሳያቸዋለሁ። እዛ ጋ እኮ ምንድን ነው ብላ የጠየቀችው ሴትዮ? ምን ብላ ነው የጠየቀችው? አልጠየቀችም። እሷ እርሳቸው ላይ እየዋሸችና እየቀጠፈች ነው። መታ ሰይጣን ይሄ ተወው ይመስለኛል ብላ ተናግራ ሄደች። እርሳቸውን ጥያቄ አይደለም የጠየቀችው። ከተሻለ አይደል? በእርሳቸው ላይ ልክ እንደዛሬው እሺ ምን መለሰላት እሱ? አምላክ አላህ ሱብሓነሁ ወተዓላ ምንድን ነው የሰጣት እሱ? አምላክ አላህ ሱብሓነሁ ወተዓላ ቁርአን አወረደ። በእነሱ ግንዛቤ ሰይጣን ነው ብለው ነው የሚያምኑት። ገብቶሻል አይደል? ሰይጣን ነው ብለው አመኑ እነዚህ ሰዎች። ነገር ግን አላህ ሱብሓነሁ ወተዓላ ቁርአን ማውረዱን ቀጠለ በእርሳቸው ላይ። ከዚያም በኋላ ማለት ነው ያ ነው። እሺ አሁን አንቺ ያልሽው እዚህ ቦታ ላይ ሰይጣን አለባቸው ያልሽው የለም። ይሄን ያለው ማን ነው? ከሃዲያኖች ናቸው። ወይ እርሳቸው እኔ ሰይጣን አለብኝ አላሉም እዚህ አንቺ ያመጣሽው ቃል ላይ፣ ወይንም ደግሞ አላህ አልተናገረም፣ ወይንም ጅብሪል አልተናገረም፣ ወይ አማኞች አይደሉም። ማን የተናገረው ከተባለ ሸይጣኑ ያለችው ሰይጣን ብላ የተናገረችው እርሷ ከሃዲዋ ሴት ነች። ገብቶሻል አይደለ? ስለዚህ ሲያስተምሯችሁ ጊዜ በትክክል አስተምሩን፣ አትዋሹ በሏቸው አስተማሪዎቻቸው። ሰይጣን አለበት ብላ የተናገረችው እኮ ከሃዲ ሴት ነች። የከሃዲ ሴት ትችት ለምን ታመጣላችሁ? ልክ ኢየሱስ ክርስቶስን መጽሐፍ ቅዱስ ላይ አጋንንት ያለብህ ይመስለናል አሉት አይሁዶች። ኦኬ፣ ስለዚህ አጋንንት አለበት ኢየሱስ ብዬ ልምጣ? እንዲህ ብዬ ለምን ዋሻለሁ? ልሽ አጋንንት አለብህ እያሉት አይደል እንዴ ጠላቶቹ? ይቻላል። ያ ልክ እንዲሁ እብድ ብለውታል ኢየሱስ ክርስቶስን፣ እብድ ብለውታል ኢየሱስ ክርስቶስን ብዬ ልምጣ? ይቻላል። አንተ ውሸታም ነህ ይሉታል፣ እብድ ነህ ይሉታል። ይሄን ሁሉ ይዘን ልምጣ? አያስኬድም። እንደዚህ የከሃዲ ንግግር ከሆነ ያ ነገር ለእነርሱ ቦታ የሚሰጠው ነገር አይደለም። እብዶች ይሏቸዋል ነብያቶችን፣ ሰይጣን አለብህ ይሏቸዋል ነብያቶችን። ይህን ይመስላል። ለማንኛውም እሺ፣ ሰይጣን ያለው ሰላም፣ እንዴት ነህ? ክርስቲያን ነህ? እሺ፣ ለምን ክርስቲያን ነው? ለምን ክርስቲያን ሆንክ? አልጨረስኩም። እኔ እኮ ጥያቄ ትጨርሻለሽ። ለምን ክርስቲያን ሆንክ? የክርስቲያን ነኝ ሲጀመር ጀምሮ። መጽሐፍ ቅዱስ ላይ ክርስቲያን ሆን ተብለህ ታዘህ ነው ወይንስ ዝም ብለህ ደስ ስላለህ ነው ክርስቲያን ሆንክ? በኢየሱስ ክርስቶስ ያመነ ሁሉ ክርስቲያን ነው። እግዚአብሔር ክርስቲያን ሆን ብለዋል ወይንም ኢየሱስ ክርስቶስ ክርስቲያን ሆን ብሏቸዋል ወይስ ነብያቶች? የት ጋ ነው ያለው? አንድ ጥያቄ ነበረኝ። ማለት ይህንን ጥያቄ ልጠይቅ ነው የመጣሁት። አንተ ስትል ሰምቼ ማለት ነው። የት ጋ ነው እግዚአብሔር ክርስቲያን ሆኖ ያለው? ኧረ እኔ አላውቅም። አይሽ በቃ ጥያቄ አንተ ስትል ሰምቼ መጽሐፍ ቅዱስ ላይ ማስረጃ አለ ስትል ሰምቼ ለመረዳት ፈልጌ ነው። ነብዩ መሐመድ መጽሐፍ ቅዱስ ላይ እየተጠቀሰው አለ ስትል ሰምቼ ያንን እንድታስረዳ ፈልጌ ነው። መጽሐፍ ቅዱስን ቁርአን ማለት ነው። ችግር የለውም። መጽሐፍ ቅዱስ ላይ መሐመድ የሚል ስም አለ። ላሳየህ። እሱን ማይፈልገህ ነው። ብሉይ ኪዳን በምን ቋንቋ ነበር የተጻፈው? ሁሉ በርሱ ነው። በዕብራይስጥ ከወስልች። አሁን ብሉይ ኪዳን ላይ እንሂድ። እሺ የት እንገባለን? ያው እዚህ ጋር መጽሐፍ ቅዱስ ላይ ገብተናል። እዚህ ከኦሪት ዘፍጥረት እስከ ራዕይ ድረስ ታገኛላችሁ። ከዘፍጥረት ጀምሮ የት ነው የመጨረሻው? ዮሐንስ ራዕይ አለ። እዚህ ጋር መኃልየ ዘሰሎሞን ላይ እንገባለን። ምዕራፍና ቁጥር እናስቀምጥ። ከዚያ በኋላ ምዕራፍና ቁጥር አስቀምጠን ያው መኃልየ ዘሰሎሞን ምዕራፍ 5 ቁጥር 16 ሂብሩ የሚለው ላይ ትገባለህ። ቅድም ልጁን ብሎናል። ብሉይ ኪዳን የተጻፈው በዕብራይስጥ ነው ብሎናል። እዚህ ጋር ወደ ትይዩ ዕብራይስጥ ሂድ ይላል። እንሄዳለን። መኃልየ ዘሰሎሞን ምዕራፍ 5 ቁጥር 16 ዕብራይስጥ ጋር ገብተን ወደ አማርኛ እንቀይረዋለን። ወደ ትይዩ ዕብራይስጥ ሂድ እንሄዳለን። ታዛዥ ነህ።
እዚህ ጋር እንገባለን። እሺ ወደ አማርኛ ይቀይርልን። እዚህ ጋር ቀይሮልናል። ወደ ታች እንወርዳለን። ያውና እዚህ ጋር ይሄ ቃል ምን ይላል? አበባት እስኪ ምን ትላለች? አይዋ አላህ አይዋ ባልሞላ ጊዜ ሙሐመድ የሚለውን ስም መጽሐፍ ቅዱስ ላይ ሙሐመድ በምክንያት እኮ እንደቀየርከው አላወቅም። አሳየው በምክንያት እንደቀየርከው መኃልየ ሰለሞን ምዕራፍ ልንገርህና አንተ ራስህ ሌላ ስልክ አለህ አይደለ? በኋላ በራስህ እንድታረጋግጥ በዕብራይስጥ እንደተጻፈ አምናል። መጀመሪያ ጥሩ ሁሉም ክርስቲያን የሚያምነው ነገር ነው። መኃልየ ሰለሞን ምዕራፍ 5 ቁጥር 16 በዕብራይስጡ ላይ ሄዳ ቀጥታ ስትከፍተው ጊዜ ሙሐመድ ብሎ አስቀምጦታል። ሙሐመድ ለምን ወደ አማርኛው ሲተረጎም ያው ዞሮ ቀጥታውን ይዞ የሚሄደው እኮ ወደ አማርኛ ቀየረ እያሳየህ እኮ ወደ አማርኛ ቀየረ። መኃልየ ምዕራፍ 5 ቁጥር 16 ሙሐመድ የሚል ሰው እሺ ጥያቄ አለ? ሌላ ኢየሱስ ክርስቶስ በገዳመ ቆሮንጦስ ላይ በተራራም ላይ 40 ቀን 40 ሌሊት ሊፈተን በራሱ ፈቃድ ሄደ። የተፈተነው ልክ እኛ የመጣው የተሰቀለው በምድር የወረደው መጀመሪያ ለአዳም በገባው ቃል ኪዳን ምክንያት ወረደ፣ ተወለደ። 5 ቀን ተኩል የሆነኝ ወደ መለሳለሁ ነበረ። በ5500 ዓመት ወደዚህ ምድር መጣ በራሱ ፈቃድ። ምን ብሎ ነው የተፈተነው? ደግሞ ለአዳም ቃል የገባለት ምን ብሎ ነው? ከይቅርታ ጋር አቋረጥኩ፣ ግን ልጅ ተወልጄ አድንሃለሁ። የቱ ጋር ነው እንደሱ ያለው መጽሐፍ ቅዱስ ላይ? የቱ ጋር ነው? ማስረጃ አለ? ከሌለ ችግር የለም ተዋለሁ። ወደ ቀጣይ ሀሳብ ትሄዳለህ። የለም ጠይቋቸው እስኪ መጽሐፍ ቅዱስ ይፈተን ዘንድ አንድ ለአዳም ቃል ኪዳን ገብቶለታል ብለው ሁልጊዜ ያስተምሯቸዋል። የክርስትና የእምነት መሰረት እንዳውም በዚህ ነው። አምላክ አዳም ቢባል ካልን ፈጠረ። ከዚያም በኋላ ገነት ግባ አለው። ከዚህ ከዛፍ እንዳትበላ ነው፣ በላ። ከዚያም በኋላ ከልጅ ልጅህ ተወልጄ አድንሃለሁ ብሎ ቃል ኪዳን ገባለት። ከዚያም ስጋ ለብሶ መጥቶ ተገደለ፣ ተሰቀለ፣ አዳነው። በቃ ሄዳሉ። ይህ የክርስትና የእምነት መሰረት ሆኖ ሳለ በአዳም እና በኢየሱስ ክርስቶስ መካከል ነገር ግን አንዲት ቦታ ላይ እኔ ከልጅ ልጅህ ተወልጄ አድንሃለሁ ያለበት ቦታ የለም። የክርስትና እምነት መሰረት ማስረጃ የለም። እኔ ከልጅ ልጅህ ተወልጄ አድንሃለሁ ብሎታል የሚሏችሁ ውሸት ነው፣ ስህተት ነው። መጽሐፍ ቅዱስ ላይ የለም። አሁን ወደ ቀጣዩ ሀሳብ ሄድ። እንደ እስልምና ግን ይህን ብትጠይቁን አምላክ ለአዳም ምንድን ነው ያለው ካላችሁ በዚህ አጋጣሚ ልንገራችሁ። አምላካችን አላህ ሱብሓነሁ ወተዓላ አዳምን ወደ ምድር ውረድ ሲለው የዛን የዛፋን ፍሬ በበላ ጊዜ ምን እንዳለው ልንገራችሁ። ቁልና እህቢጡ ሚንሃ ጀሚዓ ፈኢማ የእትየነኩም ሚኒ ሁደን ፈመን ተቢዐ ሁዳየ ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን አለ። አምላክ አላህ ሱብሓነሁ ወተዓላ ምን አለ? በሉ ሁላችሁም ወደ ምድር ውረዱ አልኳቸው አለ። ፈኢማ የእትየነኩም ሚኒ ሁደን ከእኔ የሆነ አንድ ቅኑ መንገድ በሚመጣላችሁ ጊዜ ያን ቅኑ መንገዴን የተከተለ ሰው ፍርሃትም ሆነ ሐዘን የለበትም በሁለቱም ዓለም ብሎ ቃል ኪዳን ሰጣቸው። ወለዚነ ከፈሩ ወከዘቡ ቢአያቲና ኡላኢከ አስሓቡ ናር ሁም ፊሃ ኻሊዱን አለ። ነገር ግን ያን የምልክላቸውን አንድ ቅኑ መንገድ የካደና ያስተባበለ እነዚህ የእሳት ሰዎች ይሆናሉ አላቸው። በቃ ይሄን ከዚያ አምላክ አላህ ቃል ኪዳኑን የመጀመሪያው የኪዳኑ ተቀባይ አዳምን አደረገው። ያ ቅኑ መንገድ ብሎ ቃል የገባላቸው ኢስላም ነው። አምላክ ቃል በገባለት መሰረቱ ለአዳም ከአዳም ልጆች ነብያት የሚባሉን እያስነሳ ይሄን ቅኑ መንገድ ለትውልድ ኢስላምን አስተምሮ አላቸው። ያን የተከተለ ሰው ለዘላለም ገነትን ይወርሳል፣ ያን የካደ ሰው ደግሞ ለዘላለም ገሃነም ይገባል አላቸው። ቃሉን ፈጸመ። ነብያቶች ሁሉ እየመጡ እስልምና ሰበኩ። የኖህ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዝዣለሁ አለ ኖህ አምላኩ አላህ ሲያዘው። ልክ እንዲሁ አብርሃም ምን ነበር? ማካነ ኢብራሂሙ የሁድየን ወላ ነስራንየ ወላኪን ካነ ሐኒፈን ሙስሊማ። አብርሃም ሙስሊም ነበረ ይላል። ያዕቆብ ምን ሰበከ ለልጆቹ? ወያዕቁብ ያ በንየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ ወአንቱም ሙስሊሙን። ልጆች ሆይ ሙስሊሞች ሁናችሁ እንጂ አትሙቱ አላቸው። ሁሉም ነቢያቶች በዚህ መልኩ አንድና ብቸኛ የሆነውን አምላክ አላህን እንዲገዙና ልክ እንዲሁ ደግሞ ኢስላምን እንዲከተል ዘንድ አዟቸዋል ማለት ነው። እሺ አንዴ ሚዩትን አንሺው። ሰላም ብያለሁ ወይም ሚዩትን አንሳው። እሺ ሰላም። መሐመድ የሚለው መጽሐፍ ቅዱስ ውስጥ አለ?
መሐመድ ካለ በኋላ ምንድን ነው የሚለው? ጥያቄ አሁን መሐመድ የሚለው ስም አለ ወይንስ የለም ነበር ጥያቄያቸው። ያንን ነው እያሳየናቸው ያለን። እሺ ማለት ማወቅ ስለፈለግኩ ነው። እኔ እህቴ ሰልማን ላይ ባንተ እጅ ነው ሻሃዳ ያዘችው። ብዙ ነገር አስተምራኛለች። ስለ እስልምና ብዙ ነገር ተምሬያለሁ። ብዙ ቦታም ጠይቄያለሁኝ። አሁን ግን መሐመድ የሚለውን እንድታሳየኝና መሐመድ ሲያለው ለምንድን ነው? ምክንያቱም መሐመድ የሚለው ከዚህ በፊትም አንተን ሰምቼ ሲጠይቃቸው ሐሰተኛ ነብይ ይመጣል ብሎ ነው መሐመድ ያለው እንጂ ሙሐመድ የሚል ቃል የተጠቀመው ሐሰተኛ ነብይ እንደሚመጣ ነው የጠቆመን ብለውኝ ስለነበረ ለምን እንደጠቀሰው ስሙንና ሙሐመድ የሚለውን እንድታሳየኝ ይፈልጋሉ። ከዛ ሻሃዳ ማያስ ይፈልጋሉ። እሺ አንደኛ እዛ ቦታ ላይ ሐሰተኛ ነብይ ምናምን የሚል ቃል የለውም። እዛ ላይ መኃልየ ዘሰሎሞን ላይ ነው አንደበቱ ጣፋጭ የሆነ ብሎ አንስቶታል። አንደበቱ ጣፋጭ ብሎ ማለት እንግዲህ አንደበት ጣፋጭ ሊሆን የሚችለው የአምላክን ቃል የሚናገር በመሆኑ ነው። ገብታችኋል አይደል? ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም አምላክ አላህ አንደበታቸውን ሲያወድስላቸው በቁርአን እናያለን። ወማ የንጢቁ ዐኒል ሀዋ ብሎ ማለት ነው። ኢን ሁወ ኢላ ወሕዩን ዩሓ። ምን ይላቸዋል? ሙሐመድ በአንደበቱ ከእኔ የሚተላለፍለትን ራእይ እንጂ አይነግራቸውም ብሎ አንደበታቸውን ያወድሳል። እዚያም ላይ ምን ይላል? አንደበቱ ጣፋጭ የሆነ ብሎ ገልጾታል። እርሱም ውዴ ነው ብሎ ገለጸ። እዚያ ላይ ውዴ የሚለው ቃል አምላክ ከማንም በላይ ቅርብ አድርጎ የወደደው አካል ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቃል በቃል ምን አሉ? ኢነላህ ቀድ ኢተኸዘኒ ኸሊለን ከመ ኢተኸዘ ኢብራሂመ ኸሊል አሉ። አላህ ከማንም በላይ ውዱ አድርጎ የያዘው እኔን ነው አሉ። የሚገርምሽ እዚያም ላይ ቃል ምን ይላል? እርሱ ውዴ ነው የኢየሩሳሌም ልጆች ወይ ይሄን እወቁ እያለ ይነግራቸዋል። ከማንም በላይ አምላክ ውድ አድርጎ የያዘው እኔን ነው ብለው ተናገሩ ሐዲስ ላይ። አምላክም ቃል በቃል አንደበታቸውን ሲያወድስ አንደበቱ ግን ሐሰትን አይናገርም፣ ከእኔ ዘንድ የሚተላለፍለትን ራእይ ብቻ ነው የሚናገረው ሙሐመድ ብለው ወደሳቸው። እየተናገረ ያለው ስለ እርሳቸው ነው። ቀጥታ እዚያ ቦታ ላይ ሄደን ስናየው ጊዜ መጽሐፍ ቅዱስም ላይ ወደ ዕብራይስጡን ቀጥታ ስንተረጉመው ሙሐመድ ብሎ አስቀምጦታል። ራሱ ሙሐመድ አይ ስለ ሰው አይደለም ስለ ግለሰብ አይደለም የሚናገረው ሌላ ትርጉም ነው ብለው ይነግሯቸዋል። ስለ ሰው ነው፣ ለዚያም ስለ ወንድ ልጅ ስም ነው። እዚያው ላይ ማብራሪያው ላይ ላሳይሽ። ይህ እየተናገረ ያለው ስለ ወንድ ልጅ ስም ነው። አዎ ይታየኛል። አዎ ሙሐመድ ይላል። ስለምንድን ነው የሚናገረው? ከወዲሁ እዚህ ጋር ያብራራዋል። ያው የንግግር ክፍል ስም ነው። የምን ስም? የወንድ ስም ነው። የወንድ ልጅ ስም ነው። ይሄ ስም እዚህ ጋር የተቀመጠው ሙሐመድ ይላል እዚያው። ነገር ግን አማርኛው ላይ አይ የሰው ስም አይደለም ጣፋጭ ነው አንደበቱ ምናምን ብሎ አስቀምጦታል። የሚገርመው ቢቀይሩትም እንኳን አማርኛው የሚገልጸው እርሳቸውን ነው። ከማንም በላይ አንደበቱ ጣፋጭ የሆነ ብሎ አላህ በቁርአን ላይ ወማ የንጢቁ ዐኒል ሀዋ አንደበቱ ከራሱ ከልብ ወለዱ የሚናገር አይደለም። ኢን ሁወ ኢላ ወሕዩን ዩሓ ከእኔ ዘንድ የሚተላለፍለትን ራእይ ብቻ በአንደበቱ የሚናገር ነው ብሎ አንደበታቸውን አወደሰ። ከዚያ ምን አለ ቀጥሎ? ይህ ነው ውዴ እያለ ገለጻቸው። እዚሁ የአማርኛው መጽሐፍ ቅዱስ ላይ ሻለርላ አምላክ ከማንም በላይ ውዴ ብሎ የገለጸው እርሳቸውን እንደሆነ ሐዲስ ላይ ቃል በቃል አለ። ኢነላህ ቀድ ኢተኸዘኒ ኸሊለን ከመ ኢተኸዘ ኢብራሂመ ኸሊል አሉ። አላህ እኔን ከማንም በላይ ውዱ አድርጎ ይዞኛል አሉ። አብርሃምን ውዱ እንዳደረገ ብለው ተናገሩ። አብርሃምን ውዱ አድርጎታል። ነገር ግን ከማንም በላይ እርሳቸውን እንደያዘ ቀድመው ተናገሩ። ይህ ነው ውዴ ብሎ የገለጻቸው እርሳቸውን ነው አምላክ ከማንም በላይ የወደደውና ያቀረበው። ይህን ይመስላል። እሺ አመሰግናለሁ። ይሄ አካውንቱ ቲክቶኩ የእህቴ ነው። ምናልባት የምታውቋ ካላችሁ በዚህ አካውንት ገስት ላይ የሚገባ ቁርአን ምናምን ስለምታዳምጥ ሰለምቴ ነች እና አንተንም እንዳዳምጥ ብዙ ጊዜ እከታተላለሁ። ታታችሁኝ እሷን አይ ስልኩን የሰጠችኝ አዳምጩ ብላ ማለት ነው ንጽጽር ስለምትሰራ የምታውቋትም ካላችሁ ሌላ ነገር እንዳይመስላችሁ ያው ገስት ላይ ገብታ ቁርአን ስለምታዳምጥ ማለት ነውና የእሷ ስልክ ነው። እኔ አሁን ሻሃዳ መያዝ ፈልጋለሁ። አሽሃዱ ሻሃዱ አላህ ኢላሃ ኢለላህ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ አላህ ምስጋና ይገባው። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሲገባ ጊዜ የሚመሰክርበት የምስክር ቃል ነው። ትርጉሙ አሽሃዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሃዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድን የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። በየሁሉም ነቢያት ዘመን በዚህ ነበር ሰዎች ወደ ኢስላም የሚገቡት።
በዘመናቸው ያለውን ነቢይ እንደ ነቢይ ይመሰክራሉ። አምላክ ደግሞ አንድና ብቸኛ ነው፣ ከእርሱ ውጭ ሌላ አምላክ የለም ብለው ይመሰክራሉ። ለምሳሌ ሐዋርያቶች እንዴት ሰለሙ ከተባለ አምላክ አላህ ሲናገር ምን ይላል? ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ አስታውስ ይላል። እናላቸው ሐዋርያቶችን አን አሚኑ ቢ ወቢረሱሊ፣ በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛም እመኑ አላቸው። ሐዋርያቶችን ምን አሉ? ቃሉ አመና፣ እነሆ አምነናል አሉ። ከዚያስ ወሽሀድ ቢአንና ሙስሊሙን አሉ። በማመናችን ምክንያት ይህን እኛ ከሙስሊሞች ጋር በእኛ ሙስሊሞች መሆናችንን መስክር አሉ ይላል። የሙስሊምነታቸው ማስመስከሪያ ቃል ምንድን ነው? በአንዱ አምላክ ያምናሉ። ለዚህም ነው በእኔ እመኑ በእግዚአብሔር እመኑ ብላቸዋል አይደል? በእግዚአብሔር እመኑ በእኔ እመኑ። ልክ መጽሐፍ ቅዱስ ላይ በእግዚአብሔር እመኑ በነቢያቱም እመኑ ይባሉ ነበረ። ስለዚህ በአንዱ አምላክ ያምናሉ ትውልድ ሁሉ በየጊዜው። በዘመኑ የተላከውን ነቢይ ደግሞ እንደ ነቢይ እንደ መልእክተኛ ይቀበላሉ። በዚያ አማኝ መሆናቸው ይረጋገጣል ማለት ነው። በዚህ ዘመን ደግሞ ሰዎች ሊያምኑ የሚገባው አንድና ብቸኛ የሆነውን አምላክ አላህን አምነው በጊዜ የተላከውን ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም እንደ ነቢይ በመቀበል ያ ማለት ቀደምቶቹ ነቢያቶችንም እንደ ነቢይ እንቀበላለን። እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ዮሴፍ፣ እነ ሙሴ፣ እነ ዳዊት፣ እነ ሰለሞን፣ እነ ዮናስ፣ እነ ኤልያስ፣ እነ ኤልሳ፣ እነዚህ ሁሉ እነ የሕያ ወይንም ዮሐንስ፣ እነ ዘከርያስ ወይንም ዘከርያ፣ እነዚህ ሁሉ መሲሁ ዒሳ ዓለይሂ ሰላም ወይንም ኢየሱስ፣ እነ ሃሩን፣ እነዚህ ሁሉ ነቢያቶች ናቸው። ከአምላክ ዘንድ ተልከው መልእክትን በትክክል ያደረሱ አንዱን አምላክ እንዲመለክ የሰበኩ ናቸው ብለን የምናምን ነን ማለት ነው። ይህን ይመስላል። እሺ፣ ስለ ሶላት አሰጋገድ እህትሽ ታስተምርሻለች። በጣም ቀላል ነው። ሶላት ስለ ሶላታን ተምሬያለሁ። እሷ ጋር ቁርአንም እያስተማረች ነበር እና እሷም ታስተምረኛለች እና ለክርስቲያኖች አንድ ነገር መናገር ፈልጋለሁኝ። ትክክለኛውን መንገድ ፈልጉት። ዝም ብላችሁ እዚያ ላይ አትቀመጡ። በቃ እና ቄሶችን ወይም ደግሞ ዲያቆኖችን አትጠይቁ። ጠይቃችሁ እነሱ ትክክለኛ መልስ አይሰጧችሁም። እኔ ብዙ ጊዜ እንደዚህ እየጠየቅኩኝ እነሱን ጠይቃቸዋለሁ እና የእስልምና ላይ ያልሆነ ላይፍ ተቀባይነት የሌለው ሀዲስ እያመጡ እስልምናን እንድንጠላ እያደረጉን ነበረ። ስምን መጥቀስ እችላለሁኝ። ነፎይም የእሱም ደግሞ ነቃልም ብዙ ሰዎች አሉና እዛም እየገባሁ ብዙ ጊዜ እንትን እማራለሁም ጠይቃለሁኝ። ስለ እስልምና በጣም እንድንጠላው ነበር ያደረጉን። እውነትን ፈልጉ፣ እነሱን አትመኗቸው። በፍጹም እነሱ የሚሉት ነገር ውሸት ነው። አትመኗቸው። እውነትን ፈልጉት። በቃ ጀነት የምትፈልጉ ከሆነ ጀነት መግባት የምትፈልጉ ከሆነ ጀሃነምን የማትፈልጉ ከሆነ እውነትን ፈልጋችሁ እንድንያገኙት ማለት ፈልጋለሁ። ሁሱ አንተን አመሰግናለሁ። ጨርሻለሁ። እሺ ልጆች ጥያቄ ያለው መጠየቅ